ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ የተናገሩት የለም። እና እርሳቸው ምንድነው ከተባለ ቁርአን አንድ ይሄንን መረጃ ልስጣችሁ። ቁርአን የነቢያቶች አስተምህሮ ሁሉ ስብስብ የሆነ ቃል ነው። እሺ ማን ነው ገላጩ ተናጋሪው ከተባለ አምላክ ነው። አምላክ ደግሞ ጊዜ የሚገድበው አይደለም። ምናልባት እናንተ የምታውቁት አምላክ በጊዜ የተገደበ ሊሆን ይችላል። የሆነ ጊዜ ላይ ተወልዶ የሆነ ጊዜ ላይ የተሰቀለልን ብላችሁ ላይ እኛ አምላክ እንደዛ አይደለም። እኛ አምላክ ብለን የምናምነው ሁወል አወል ወልአኺሩ የመጀመሪያውም የመጨረሻው ምን ነኝ ብሎ የተናገረ ነው። የአብርሃምንም ጊዜ ያውቀዋል፣ የኢስሐቅንም የያዕቆብንም ከዚያ በፊት የነ ኖህንም የነ አዳምንም ጊዜ የሚያውቅ ነው። ኖህ ምን አስተማረ፣ አብርሃም ምን አስተማረ የሚለውን በአንድ መጽሐፍ ላይ ጠቀልልና አወረደው። አይቻልም ነቢዩ መሐመድ ራሱን የተናገረው አላችሁ። ለአንደዛ አይደለም። ይሄ እናንተን የሚያጭበረብሩባችሁ የሆነ ቃል ነው። ነቢዩ መሐመድ አድራሽ እንጂ ሌላ አይደሉም። በማን አማካኝነት ነው ታዲያ የመጣላቸው ከተባለ በቅዱስ ገብርኤል አማካኝነት። መልአክ መጥቶ በሆነ ጊዜ ላይ ለነቢይ ቃልን አድርሶ ይመለሳል አይደል? ከታሪክ ማስረጃ የቱ ጋር ነው ከተባለ ራሱ ቁርአን ላይ ታገኛላችሁ። መልአኩ ገብርኤል ራሱ ከአምላክ ዘንድ ተሰጥቶት እንደመጣ አምላክ ራሱ ነው የተናገረው። በቁርአን ላይ ይላል ወኢነሁ ለተንዚሉ ረቢል ዓለሚን፣ ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ከሙሐመድ አይደለም። ነዘለ ቢሂ ሩሑል አሚን፣ ታማኙ መንፈስ መልአኩ ገብርኤል አወረደው። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ፣ ከነቢያቶች እንድትሆን ዘንድ አወረደልህ እያለ ይናገራል። ያ ነው ገብታችኋል። እና ስለዚህ ነቢዩ መሐመድ መልእክተኛ እንጂ ሌላ አይደሉም። ወማ ሙሐመዱን ኢላ ረሱሉን ይላል በቁርአኑ ላይ። ሙሐመድ መልእክተኛ እንጂ ሌላ አይደለም ይላል። መልእክተኛ ምንድነው ስራው? ማድረስ ነው። የተቀበለው ከራሱ አመንጭቶ ቁርአንን የተናገረው ሙሐመድ አድርገው ነው የሚነግራቸው አይደለም። ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን አልተናገሩትም። እርሳቸው አድራሽ እንጂ ሌላ አይደሉም። አላህ በቁርአን ላይ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ይህን ቁርአን ከጌታችሁ ዘንድ መንፈስ ቅዱስ በእውነት አወረደው በላቸው ይላል። በመንፈስ ቅዱስ ምሪት የመጣ ቃል ነው። አይሸውዷቸው። ገብታችኋል አይደለ? አይሸውዷቸው የሙሐመድ ቃል ነው እያሉ ላ መንፈስ ቅዱስ ነው የገለጠላቸው። ቃል በቃል መንፈስ ቅዱስ የሚል ቃል አሳያቸዋለሁ። ነቢያት ከቶ አንድ ነቢይ ከራሱ ቃል ሊናገር አይችልም። ትንቢት ነው የሚነገረው። ያንን ትንቢት ከአምላኩ ዘንድ የመጣለት ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ከራሳቸው አንዳችን አይናገሩም። እርሳቸው አድርሶ የተባሉትን ያደረሱላቸው። በዚያ ላይ የነቢያትን ትምህርትን ያደረሱላቸው። አብርሃም እንዲህ አለ ነው የሚለው ቁርአን። ሙሴ እንዲህ አለ፣ ኢስሐቅ እንዲህ አለ፣ ያዕቆብ እንዲህ አለ። ልክ እንዲሁ መሲሁ እንዲህ አለ። የእነዚህን የነቢያት ትምህርት ነው እያሸሿቸው ያሉት እነዚህ ሰዎች። የእነዚህን የነቢያት ትምህርት እንዳትከተሉ ነው እንድታፈገፍጉ እያደርጓቸው ያሉት። አላህ በቁርአን ላይ በል ጃአ ቢልሐቅ ወሰደቀ አልሙርሰሊን፣ የነቢያትን መንገድ ሁሉ እውነት ብሎላቸዋል ሙሐመድ ይላል። አዎ ነቢዩ ሙሐመድ አብርሃም ጻድቅ እንደሆነ አስተምረውናል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ተቀምጠው ሳሉ ሰዎች መጥተው ያ ኸይረ ናስ አሏቸው። ፈገዲበ ነቢ ሰለላሁ ዐለይሂ ወሰለም ወቃል ላ ኸይረ ኢላ ኢብራሂም። ነቢያት ከስራቸው ሲነሱ ከፍ አድርገው ያነሱልን ነበር ነቢ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ሰዎች መጥተው ምን አሏቸው? አንተ የሰዎች ሁሉ መልካም ሰው አሏቸው። ላ ከአብርሃም በላይ ማንም መልካም የለም አሉ ነቢ ሰለላሁ ዐለይሂ ወሰለም። ለመሆኑ ከአብርሃም በላይ ናቸው ወይ ደረጃቸው? አዎ ናቸው። ግን ተመልከቱ፣ ነቢያትን ዝቅ ተደርገው እንዲታዩ አይፈልጉም። ነቢያትን ከፍ አድርገው ለትውልድ ያሳዩ ነበር። ነቢያት ኃጢአትን ሰርተዋል ምናምን እያለ አይነግረም ነቢ ሰለላሁ ዐለይሂ ወሰለም። ኃጢአት ወደ ዓለም ገብቷል፣ ነቢያትም ሳይቀር በኃጢአት ተጨማልቋል አይልሁም። ላ ከኃጢአት ሁሉ ንጹህ ናቸው ብለው ነው የሚያስተምሩ። ነቢያትን ከፍ አድርገው ነው የሚያሳዩ። ገዛሻላ ከዛሊክ ልክ እንዲሁ ዩኑስ ዐለይሂ ሰላም ወሉጥ፣ እነዚህን ታላላቅ ነቢያት ሰው ዝቅ እንዳያደርጋቸው ከፍ አድርገው ያሳዩን ነበር። ነቢያት የሰዎች ሁሉ ማማ ናቸው። የሰዎች ሁሉ ጣራ ናቸው። የሰዎች ሁሉ አርአያ ናቸው። ይሄ ነው እና የእነዚህን ነቢያት ትምህርትን የያዘላችሁ ቁርአን። ግቡና አብርሃም ምን አለ የሚለውን አንብቡት። ሙሐመድ ነው እያሉ አይሸውዷቸው። ሙሐመድ ተቀብሎ የማድረስን ስራ ብቻ ነው የሰራው ዐለይሂ ሰላቱ ወሰላም። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል በቁርአን ላይ። አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን ቃል አድርስ ይላቸዋል። ወኢን ለም ተፍዐል ፈማ በለግተ ሪሳለተህ፣ ይህን ካልሰራህ መልእክቴን አላደረስክም ማለት ነው ይላቸዋል። አድርስ እያለ ይነግራቸዋል። እርሳቸው አድራሽ ናቸው። ከመልአኩ ገብርኤል ተቀብለው ከአምላክ ዘንድ ገብርኤል የተሰጠውን ለትውልድ አደረሱ። በዚያ ውስጥ የአብርሃም ንግግር አለ፣ የኢስሐቅ ንግግር፣ የያዕቆብ ንግግር አለ። የሁሉም ነቢያት ልክ ሙሴ ተነሳላቸው አይደለ? ለምሳሌ ለሙሴ ስለ አብርሃም ነገረው። አይ አብርሃምን መጽሐፍ ካላመጣ ሙሴ አልቀበልም ትለዋለህ? ላ አትሉትም። አምላክ ነው የገለጠለትና ለሙሴ። ስለዚህ አምላክ ደግሞ የአብርሃምን ዘመን ስለሚያውቅ ይሄን ቃል ልቀበለው ይገባል ብለህ ተቀብላለህ። ከዛሊክ ልክ እንዲሁ በቁርአን ላይ ስትመጣ ይህን ህግ ይዘህ ትመጣለህ።
ተቻለረ ይሄ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው አንዳች የተናገሩት ነገር የለም። ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ የእነሱን መንገድ ሊነገሯቸው የመንገዳቸውም ሁሉ የመጀመሪያው ምንድን ነው ከተባለ አንዱን አምላክ በብቸኝነት እናምልክ ነው፣ ሌላ አይደለም። አምላክ አንድም ሶስትም ነው አትበሉ። ነቢያት አንድ አምላክ ነው ብሎ ነው የተናገሩት። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ይላል ቁርአን። አምላክ አንድም ሶስትም ነው አትበሉ፣ ከዚህ ንግግር ተቆጠቡ፣ እርሱ አንድ ብቻ ነው እና ይላል። አምላክ አይሞትም ብሎ አስተማሯቸው። ላ አምላክ ስለኔ ኃጢአት ብሎ ሞቷል፣ ላ ይህን ስህተት ነው። ወተወከል ዐለ ልሐይ አለዚ ላ የሙት ይላል። በፍጹም ማልሞተው በሆንኩት በእኔ በህያው በሆንኩት ላይ ተመኩ እያለ ይናገራል። ታሻላ ነው። አምላክ መለኮት ብቻ ነው፣ የሰውነት ባህሪ የለው። አምላክ ሁሉን አዋቂ ነው፣ እውቀቱ የተገደበ አይደለም። ስለዚያች ቀንና ስለዚያ ሰዓት ግን እኔ ማነው የሰማይ መላእክትም ልጅም ቢሆን አያውቅም ብሎ የሚናገር አይደለም። ላ ስለዚያች ቀንና ስለዚያ ሰዓት እኔ ብቻ ነኝ የማውቀው እያለ አላህ ይናገራል በቁርአን ላይ። ነቢ ሰለላሁ ዐለይሂ ወሰለም ሲጠየቁ ስለዚያች ቀንና ስለዚያ ሰዓት ታውቃለህ ወይ ሲባሉ ላ አንድ አምላኬ ብቻ ነው የሚያውቀው። ይህ ነው። ለማንኛውም በቁርአን ላይ ስትመጡ ጊዜ ነቢያት ትምህርት ቃል በቃል የራሳቸውን አብርሃም እንዲህ አለ፣ ሙሴ እንዲህ አለ የሚለው እንጂ የምታገኙት ሙሐመድ እንዲህ አለ የሚል አይደለም። የነቢያትን ትምህርት ነው አላህ ሱብሓነሁ ወተዓላ በዚያ ላይ እየተረከልለኛ። እሺ ፍሪታ ጥያቄ አለሽ? ቀጥል። እሺ የቀደሙን ጥያቄ አልመለስክልኝም እሱ ወንድሜ። የአላህ ቃል አይጠፋም የሚል ከሆነ ያች ፍየሏ ያለላቸው የተባለው የቁርአን ቃል ምንድን ነው የሚለው? ይህን ጥያቄ በተደጋጋሚ ሰው እየጠየቀኝ ነው እና ደግሞ ሌላውን መልሰህልኛል። ግን የአላህ ቃል አይጠፋም የሚባል ከሆነ ያች ፍየሏ የበላችው ቃል ምንድን ነው የሚለው? እሱን ከማስረጃ ጋር ከቻልክ ብታሳየኝ ደስ ይለኛል። ችግር የለም። አንደኛ ፍየል በልታለች የሚለው ሐዲሱ ضعيف ነው። እንዴት እንደሆነ እሱን እናያለን። በማስረጃው ብቻ አሳያቸዋለሁ። እንደው صحيح ነው በሚለው ብንሄድ ቁርአንን በልቶታል የሚለው ሐዲሱ ላይ አይደለም። ታሪኩ ምን መሰላችሁ? የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ባለፉ ጊዜ እናታችን አይሻ ምን ያለች ይላል ሐዲሱ ላይ፣ በእርሳቸው ሞት ምክንያት በእርሳቸው ህልፈት ምክንያት ትንሽ ቢዚ ሆነን ነበር። የዛኔም ከአልጋ የስር የነበረች አንዲት ሰሒፋ ነበረች። ሰሒፋ ማለት ወረቀት ማለት ነው፣ ሌላ አይደለም። በዚያ ላይ የተጻፈ የሆነ አንቀጽ አለ። ገብቶሻል አይደል? ወለቀድ ካነት ሰሒፈቱን ተሕተ ሰሪሪ ወተሻገልና ቢሞቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ፈደኸለ ዳጅኑ ፈአከለሃ ይላል። ገብቶሻል አይደል? የዛኔ ፍየል ገባና ያንን ወረቀቱ ላይ የተጻፈበትን ያችን ወረቀት በላት ነው ያለችው። እሺ ቁርአን ተጽፎበት ያንን ወረቀት በላው ምንድን ነው የሚባለው? ቁርአንን በላቸው ፍየሏ ነው የሚባለው ወይንስ ቁርአን የተጻፈበትን ወረቀት ፍየል በላው ነው የሚባለው? ቁርአን የሚበላ ነገር አይደለም። ገብታችኋል አይደለ? ቁርአን ሲጀመር በነቢዩ ሰለላሁ ዐለይሂ ወሰለም ልብ ላይ ነው የወረደው። ቃል በቃል በቁርአን ላይ አላህ ይናገራል። ከልባችን አውጥቶ ፍየል በልቶታል አይደለም። ገብቶሻል? ዛሬም ላይ ቢሆን ይሄ ቢከሰት ቁርአን ጠፍቷል ማለት አይደለም። ቁርአን ጠፍቷል ለሚለው ማስረጃ በፍጹም ይሄ ሊሆን አይችልም። ገብቶሻል? ለምሳሌ ዛሬ ቁርአን ላይ ጻፍኩኝና እኔ መጣና ፍየል ሁሉ በልቶ በላው። ኦኬ ቁርአንን ፍየል በላ ይባላል? ላ አይደለም። ቁርአን አለ በጭንቅላቴ ላይ ነው። ምንድን ነው የተበላው ከተባለ ቁርአን የተጻፈበትን ወረቀት በላው ነው የምንለው። ይዞት ሄደ። ጠፍቷል ማለት እንችላለን? ቁርአን ላ አልጠፋም። ቁጭ ብዬ ጽፈዋለሁ ያንን በጭንቅላቴ ውስጥ አለና ይርሻል። ልክ እንዲሁ ቁርአን ቢቃጠል ለምሳሌ የዓለም ያለውን ቁርአን አመጣሁኝና ዛሬ አቃጠልኩት። ቁርአን ተቃጠለ ነው? ላ ቁርአን የተጻፈባቸው ወረቀቶች ተቃጠሉ እንላለን። ልብ በሉ። ነገር ግን ያን ቁርአን አቃጥሎ ተፈንዳው የለም ወይ ጠፍቷል ወይ? ላ አልጠፋም፣ በጭንቅላታችን ውስጥ አለ። ከተሻላለን። ስለዚህ እነዚያ ሰሃቦች በዘመናቸው ጀምሮ በጭንቅላታቸው ውስጥ ሙሉ ቁርአን ሐፍዘውታል፣ ሸምድደውታል አለ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል የመሰከሩላቸው ሰሃቦች ያሳያቸዋለሁ። ቁርአንን ከአላህ ዘንድ ልክ እንደወረደ ማንበብ የፈለገ ሰው በዚህ ሰው ላይ ይማር ይሉ ነበር። ኢብኑ መስዑድ፣ አብዱላህ ብን መስዑድ እና ኡበይ ብን ከዕብ እና አቡ ሙሳ አልአሽዓሪ እነዚህ እንደዚህ ቁርአን ሐፊዞች መሆናቸው የተመሰከረላቸው ናቸው። እነዚህ ሸምድደውታል። ከአላህ ዘንድ እንደወረደ መማር የፈለገ በእነዚህ ላይ ይቅራ ይሉ ነበር። ስለዚህ ያ ነው ይሄ ነው። ነገር ግን ይሄንን እንዳው ወደ መጽሐፍ ቅዱስ ብንወስደው ዛሬ ሊቃጠል ሙሉ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን መልሶ ሊጽፈው የሚችለው ሰው አለ? ወላሂ አለ። እኛ ግን ቃል በቃል እዚህ አንድ ፊደል ውል ሳትልብል በጭንቅላታችን ይዘነዋል። ዛሬ ዓለም ቁርአን ቢቃጠል እኔ ነገ ቁጭ ብዬ አስፈዋለሁ።
ቦታች አለ አይደለ? በጭንቅላታችን ሸምድደነዋል። ከኛ በታች የሆኑ ህፃናት ልጆች የ10 ዓመት ህፃን ልጅ የ15 ዓመት ህፃን ልጆች ቁርአን ሸምድደው ይዘውታል። ያንን ሐዲስ አንዴ ያሳየት እንትን ብሎ አጣ ያው አንቀጽ አንቀጽ ነገርና እዚህ አንቀጽ ላይ የቁርአን ቃል እንዳልሆነና ሌላ ቃል እንደሆነ ሄደው በማስረጃ እንዳዩት ችግር የለውም። እሺ አበክር የምታሳያን ነገር ካለ እንትን እያልክ እያነበብክ አሳያቸው። ኦኬ ይሄ የምትመለከተው አሁን የሙወሳ መሐሲን ዲን ኢስላም መጽሐፍ ነው፣ የምሁራኖች መጽሐፍ ነው። እና እዚህ መጽሐፍ ላይ ያው ይሄ ስለ ያው ምንድነው የቁርአኑ አንቀጽ አለ ነዳጅ ለተኸለት ፈአከለት አሰሒፋ ያቺ ገባችና በላች ታሪክ ስኮላሮች ምን ብለው እንዳስቀመጡት ላሳይሽ። ለምሳሌ አሰረክሲ ረሕመቱላሂ ዐለይህ በመጽሐፋቸው ላይ ምን ብለው ነው ያስቀመጡት? እዚህ ጋር የምትመለከቱ ማለት ነው። ያው ቆየው እዚህ ጋር ፈለም የثبت الصحابة رضوان الله عليهم في المصاحف وهو قول باطل بالإجماع ብለው ነው ያስቀመጡት። ሙሉ በሙሉ ይህ ተበልቷል የሚለው ነገር በጣም ባጢል ነው። ስለ ሐሳቡም ሲያወራው አማ ሐዲሱ ዓኢሸተ ረዲየላሁ ዐንሃ ዓኢሻ ረዲየላሁ ዐንሃ የዘገበችው ሐዲስ ፈضعيف جدا በጣም ደካማ ነው ብለው ነው ያስቀመጡት። ሐዲሱ ማለት ነው በጣም ደካማ ነው ብለው ነው ያስቀመጡት። ابن حزم በተመሳሳይ ደረጃ ትልቁ ዓሊም ابن حزم ምን ብለው ነው ያስቀመጡት? وقد غلط قوم غلطا شديدا አንዳንድ ህዝቦች ከባድ የሆነ ስህተትን ተሳስተዋል። واتوا باخبار ولدها الكاذبون ውሸታሞች ያመጡትንም ንግግር አምጥተውታል። ወልሙልሒዱን ይሄ የአላህን ስብሓነ ወተዓላ ከአላህ የተዘነበሉ አካላቶች የእነሱን ንግግር ነው ያመጡት። ሚንሃ ከእነሱ መካከል አነዳጅነ አከለ ሰሒፈትን ፊሃ አየቱን መትሉ ፈዘሀበ ልበት ይሄ የተጻፈበት ቁርአን የተጻፈበት ወረቀት ነበረ። ያንን አንዲት ፍየል ገብታ በላቸው የሚለው ያ ሙሉ በሙሉ ስህተት ነው ብለው ያስቀመጡት በመጽሐፋቸው ላይ ማለት ነው። አልአሕካም ፊ ኡሱል አልአሕካም በተሰኘው መጽሐፋቸው ቮሊዩም 1 ገጽ 491 ላይ በተመሳሳይ ደረጃ ቁርጡቢ ረሒመሁላሁ ተዓላ ትልቁ ሙፈሲር ቁርጡቢ ምንድነው ያስቀመጡት? ወአማ ማ ሑኪየ ሚን አነ ትልከ ዚያዳ ካነት ፊ ሰሒፈትን ፊ በይት ዓኢሸተ ረዲየላሁ ዐንሃ አንዲ ዓኢሻ ረዲየላሁ ዐንሃ ቤት ነበረ። ከዛ በኋላ ደግሞ ፈአከለት ሀዳጅን ፍየሏ ገብታ በላቸው የተባለው ፈቀድ ተአለፈት ልመላሒድ ፈሚን ተአልፈት ልመላሒደት ወልረዋፊድ የረዋፊዶችና በአላህ ላይ የካዱ ሰዎች የእነሱ ስራ ነው ብሎ ነው ያስቀመጠው። ተፍሲር አልቁርጡቢ ቮሊዩም 14 ገጽ 112 ላይ ይህንን ማግኘት ትችላለች። በተመሳሳይ ደረጃ አዘመርኸሺ ረሒመሁላሁ ተዓላ በመጽሐፋቸው ቮሊዩም 3 ገጽ 518 ላይ ማግኘት ትችላለች ማለት ነው። ያው ይሄ ከብዙ በጥቂቱ ነው እንጂ በጣም ብዙ እንትኖች አሉ። እሺ ሌላ ጥያቄም አለኝ። ሌላው ጥያቄ ምንድን ነው? ነቢዩ ሙሐመድ እኔ ለእስላም የመጀመሪያው ነኝ ካለ እሱ የመጀመሪያ ሙስሊም ነው ወይስ ከሱ በፊትም ነበረ እስልምና? ኢየሱስ ክርስቶስ ከ600 ዓመት በኋላ ነው አይደለ ነቢዩ ሙሐመድ የመጡት። ከዛ እኔ ለእስልምና የመጀመሪያው ነኝ ካለ ለዛ ትውልድ ነው ወይስ ለእስልምናው ነው? በቃ ለዚያ ትውልድ ነው። መጀመሪያነት ሲባል ጊዜ አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። ታቻለ አይደለ? አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። አንጻራዊ ማለት ከትውልዱ አንጻር ማለት ነው። ገብቶሻል አይደል? ከትውልዱ አንጻር የመጀመሪያ ሙስሊም የተባለው ለዚያ ነው። ያ ነው። ለምሳሌ እዚህ ቲክቶክ ላይ ዛሬ ቲክቶክ ማን ነው መጣሁኝና መጀመሪያ እኔ ነኝ የገባሁት አልኩኝ። ከማን አንጻር ነው? ከሆነ ግለሰቦች አንጻር ነው። በእኔ በፊት ቀድመውኝ የገቡ ሰዎች አሉ፣ ያው አሉ ነፋሉ። እሺ ይሄን ያልከው ከራስህ ነው ወይንስ ሊቃውንቶች በዚህ ነው የፈቱልህ የሚለውን እንመልከት። እንዳለ ተፍሲሮችን ብናይ ከትውልዳቸው አንጻር እንደሆነ ተናግረዋል። ላሳይሽ እያንዳንዳቸውን ቢያንስ ወደ 36 አካባቢ ተፍሲሮች አሉ። ከነሱ የተወሰኑ አሁን ውሱ ይልቅ አሁን ለምሳሌ ሙሳ በዘመኑ ኢብራሂምን በዘመኑ እኔ የመጀመሪያው ነኝ አላሉም አይደለ? ለምንድን ነው ነብዩ ሙሐመድ እኔ የመጀመሪያው ነኝ ያሉት? ሌላው እሱንም ላሳይሽ ነበር። ሙሴ ለምሳሌ እኔ ምእመናን መጀመሪያ አንዴ አቡበከር አጣለ ሱረቱል አዕራፍ ላይ ወአነ አወሉ ልሙእሚኒን ብሎ ሙሴ እኔ የምእመናን መጀመሪያ ነኝ ብሎ የተናገረበትን አሳያት። ነቢያቶች ለትውልዳቸው ከትውልዳቸው አንጻር የመጀመሪያ አማኝ ተብለው ይገለጻሉ።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተወለዳቸው አንጻር የመጀመሪያ አማኝ ናቸው። ልክ እንደሆ ሙሴ ከተወለዱ አንጻር የመጀመሪያ አማኝ ነው። ልክ እንደሆ ሁሉም ነቢያት ማለት ነው። አሁን ሙሴ የመጀመሪያ አማኝ ነኝ ያለበትን አሳየን ብሏለች። አሳያት። ያው እና እዚህ ጋር ሙሴ ምን ይላል? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደካ ወኸረ ሙሳ ሰዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን። ሙሴ እኔ ምእመናን መጀመሪያ ነኝ ብሎ ይናገራል። እንገራ ወገን ቁጥሩ ሱረቱ አልአዕራፍ 143 ነው። ሙሳ ይታይሻል። የምእመናን መጀመሪያ ነኝ አለ ይላል መጨረሻ ላይ። ሙሳም ለቀጠሯችን አንብብላት አብከር ሚት ነኝ እንዴ? ሙሳም ለቀጠሯችን በመጣ ጌታውን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተም አመለክታለሁ አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለዋል። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው። ሙሳም ጮኸ፣ ወደቀ። በአንሰራራም ጊዜ ጥራት ይገባ ወደ አንተም ተመለስኩ፣ እኔም በወቅቱ የምእመናን መጀመሪያ ነኝ አለ። ያው ዋና አወሉል ሙእሚኒን የምእመናን መጀመሪያ ነኝ። እሺ እንደዛ ከሆነ የነብዩ መሐመድንም አንድ ያሳየኝ። ማለት ነብዩ መሐመድ እኔ መጀመሪያ ነኝ ያለው ለእስልምና ሳይሆን ለዛ ትውልድ መሆኑን አንድ ያሳየኝ በቁርአን ላይ ያለው ስራ እኮ አይልሽ ያኔ ሙስሊሞች መጀመሪያ ላይ ሲል ጊዜ ከተወልዱ አንፃር እንደሆነ ይህ አንደኛው ማስረጃ ተጽፏል። ምን የሚለው ነብዩ መሐመድ እኔ አንደኛ ነኝ እኔ መጀመሪያ ነኝ ያለው ከዛ ትውልድ እንጂ ከእስልምና ወይም ከሃይማኖቱ ሳይሆን ለዛ ትውልድ እኔ መጀመሪያ ነኝ ያለው ቁርአን ላይ ተጽፏል። ለትውልዱ መሆኑን ለእምነት ይኸውልሽ ምን አለ መሰለሽ እኔ መጀመሪያ ሙስሊም ነኝ እያሉ በሁሉ እንዲህ መናገሩ እሱ አይደለም። አምላክ አላህ ሱብሓነሁ ወተዓላ ሲያዛቸው ጊዜ ከተወለዳቸው አንጻር የመጀመሪያ አድርጎ ይናገራቸዋል። ትእዛዝ ላይ ያስቀምጥና ይህን ትእዛዝ ፈጽም ሲል ጊዜ አምላክ ያን ነቢይ ነው መጀመሪያ የሚያዝ። አሁን እሱ ምንድነው ለሙሳ ያሳየልሽ። ለምሳሌ ዋን አወሉል ሙእሚኒን ልክ እንዲህ ይሄን ቃል ነው የተናገሩት ስለ ነብዩ ሰለላሁ ዐለይሂ ወሰለም። እኔ መጀመሪያ አማኝ ነኝ አለ አብርሃም። አየሽ ማን ነው? ሙሴ አይሻርለ እኔ መጀመሪያ አማኝ ነኝ ሲል ጊዜ ከተወለዱ አንጻር ነው። እኔ መጀመሪያ አማኝ ነኝ ሲል አንድ ነቢይ ከተወለዱ አንጻር ነው። መጀመሪያ የሚጠራው አምላክ ማንን ነው ከተባለ አንድ ነቢይ ነው የሚጠራው። ከዛ ያ ነቢይ ከተጠራ በኋላ ነው ትውልዶችን ወደዛ የሚጠራቸው። እና እሺ ይሄ አሁን የሙሳን እንዳሳየቀኝ የሙሳን ቁርአን ላይ እንዳሳየቀኝ የነቢዩንም ልታሳየኝ ትችላለህ ወይ? የሙሳን ያሳየሽ ምን ነበር የሚለው? አሁን የሙሳን ያሳየቀኝ እኔ የመጀመሪያው ነኝ ያለው ለዛ ኡመቶች ወይም ደግሞ ለዛ ትውልዶች መሆኑ ከቁርአን ላይ አጣሳይ። ለዛ ኡመቶች ለዛ ትውልዶች የሚል የለም። አየሽ ለዛ ትውልዶች የሚል የለም። የኔ ምእመናን መጀመሪያ ነኝ ያለው ሙሳ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ እንደዛ ያለበት የቱ ጋር ነው? ሱረቱል ስንት ላይ ነው እኮ ስለ ነብዩ ሰለላሁ ዐለይሂ ወሰለም እኔ ሙስሊሞች መጀመሪያ ነኝ በል ብሎ ተናግሯቸዋል። ያ ልክ ለሙሳ የተናገረውን አይነት ማለት ነው። ሙሳ ምንድነው ያለው? እኔ ምእመናን መጀመሪያ ነኝ አለ። ያውተሻል እሱ አሁን እሱ እንደዛ ያለበት የት አለ ነው? አሁን አንተ በቃል የምትነግረኝን ነገር የት ላይ ነው ያነበብከው? እኮ ቁርአን ላይ አለ። እኔ መጀመሪያ ሙስሊም ነኝ የሚለውን አሳያት አንድ አቡከር። ሙስሊም ማለት ታዛዥ ማለት ነው። የመጀመሪያ አምላኩን ትእዛዝ የፈጸመ ከተወለዱ አንጻር መጀመሪያነት ለሁለት ይከፈላል። ያው አንድ ያሳያት። እሺ ያው ሱረቱል አንዓም ምዕራፍ 6 አንቀጽ 161 ላይ እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃም መንገድ እመራለሁ ካለ በኋላ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እዛው
163 ላይ እኔም የሙስሊሞች መጀመሪያ ነኝ በል ተብያለሁ ብሏል። የማን መንገድ ይላል? መጀመሪያ ፍሬታ የአብርሃምን መንገድ ይላል አይደለ? ስለዚህ የማንን መንገድ ነው የመራቸው? አላህ የአብርሃምን መንገድ ቃል በቃል ቁል ኢነኒ ሀዳኒ ረቢ ኢላ ሲራጥ ሙስተቂም ዲናን ቀይመን ሚለተ ኢብራሂም ሐኒፋ ይላል። የአብርሃምን መንገድ መራኝ ካሉ በኋላ በዚያ መንገድ ላይ ደግሞ በትውልዳቸው የመጀመሪያ አማኝ ተደረጉ ማለት ነው። ቀድሟቸው ግን ማን ነበር? በዚያ መንገድ ላይ አብርሃም ነበር። ገባሽ? ሌላ ጥያቄ? አመሰግናለሁ። ጨርሻለሁ። አመሰግናለሁ። እሺ ማውስ መጣ። ማውስ አሎ እሺ ማውስ የለች ማሳ የተማረች ተማሪ በቃ እሺ ከታች ያለው ልጅ ጥያቄ አለ ወይንም ኖህ ምናምን ኦፊሻል የሚለው አሎ ወለክ አሎ እሺ አሎ አይሰማቸውም ልጆች ነው ያንተ እሺ ቀጥሉ ልጆች ይሰማችሁ ከሆነ ይሰማሉ ሚውት ነበረ እና ስታካርጎም ነበረ ይሰማል ኦኬ ስለዚህ ጥያቄን ቀጥላል ቅድም የተናገርከው ነበር ቅድም የተናገርከው እኮ ሄሎ ምራንተ ይሰማኛል እኔ ክፈት የቀደሙንና እሺ ቅድም ነብዩ መሐመድ ከልጅነት ሰላም አለይኩም ሁሱ አለይኩም ሰላም ምንም ነገር እንዳይነካቸው ማስረጃ ክፈት ትልቁ ላይ ነው ያላ ወሬ አይደለም ማስረጃ ሰ አረ ይሰማል ፈታ ማስረጃውን እየጠበቅን ነው ያው ራስህ ከፍቶም እንደ እኔ አንድ ስልክ ነው ያለኝ የምጠቀመው በአንድ ስልክ ነው እንዴት ይመቸኛል ጥቅሱን ነገርኩ ከፍተህ አንብብላችሁ ለልጆች ሂድና ቆይ አንዴ ሰማንህ እሱን ሂድና ሌላ ስልክ ይዘህ ስትመጣ መቼም በዓለም ላይ ብቻህን አይደለም ያለህ አካባቢ ለምን ትሸማቀቃለህ ባስተምሮት እሱ ለምን አሰማኝም መሸማቀቅ ያለበት ያለ ማስረጃ ውሸትን የሚቀጥፍ ሰው ነው አይምሮ ቢኖራችሁ ኖሮ ማለት ነው እኔማ ያው ክፈት እያልኩህ ነው በድፍረት ውሸታም እንደሆንክ ስለማውቅ ነው ክፈት የምለው ወረበል ካዕባ ሁሴን ክፈቱ ብሏቸው ክርስቲያን ሰባኪዎች ትልቁ ላይ ካደረጋችሁ ውሸታም መሆናቸውን የዛን ያውቁት እንደሌለ ስለማውቅ ነው እኔ ክፈቱ የምላችሁ የሚነግሯችሁ ውሸት ቅድም የተናገርኩትን እውነታ ያንን እንትን ለማለት ነው ተናደህ ነው አይደል ያም ውሸታም ዲያቆኖች ናቸው እየዋሻቸው ያሉት ስለነበረውን በዛ ላይ ይዘት ነው ሊናገር ይመጣ እሺ ለማንኛውም የሚነግራቸው ሁሉ እውነት ነው ብላቸው አትመሯቸው ወረበል ካዕባ ውሸት ነው ወላሂ ውሸት ነው እየዋሻቸው የሆነ ቁጥር ይሰጧቸውና በዚያ ላይ የራሳቸውን ቀደዳ ይነፉላቸዋል አሜን ነው ብለው ይቀበላሉ ወላሂ ይህን የሚያደርጉት በእናንተ አይምሮ ላይ እየቀለዱ ነው እውነትን እንዳትሰሙ እያደነቆሯቸው ነው እስከ መቼ ልንገራቸው መቼ ነው እነዚህ መጫወቻ የምትሆኑት እንደ ቃቃ እንደ አሻንጉሊት ይጫወቱባችሁ ቢያንስ የነገሩኝ ሐዲሱ ላይ ያለ የለም ብለው አያዩም እኮ በጭፍን እንደሚሰሟቸው ያውቃሉ መታችሁ ክፈቱ ብለው ሙስሊሞች ትልቁ ላይ አድርገዋችሁ በድፍረት እንድትናገሩ ሲያደርጓችሁ መክፈት ካልቻላችሁ
አትናገሩት ያን ነገር በድፍረት። ይሄ ነው ልትሸማቀቁበት የሚገባው። በውሸታምነት ሰው ይሸማቃል እንጂ እኛ ክፈቱ እያልናቸው ነው። በድፍረት ያው ትልቁ ላይ እያደረግናቸው ነው። አይሽ ጥያቄ አለው ጠይቅ ይችላል። ሁሱን ጥያቄ አለኝ ወንድም። ጥያቄሽ ምንድን ነው? እኔ በትዳር በኩል ነው የምጠይቀው። በትዳር በኩል ነው አለ ወንድም። እኔ ቤተሰቦች ክርስቲያኖች ናቸው እና እኔ አረብ ሀገር ትዳር ያስኩኝ ማለት ነው። ሙስሊም አረብ ሀገር ሙስሊም ትዳር ያስኩኝ እና ትዳር ስዝ ለቤተሰቦች እኔ አይኔ ነግሬያቸዋለሁ። ግን በሰዓቱ ሁሉም ነገር ግልጽ አድርጌ አይደለም የነገርኳቸው። ስልክ እንትን ስለሌለ ማለት ነው ኔትወርክ ምናምን ስለሚያቋራረጥ ሁሉም ግልጽ አድርጌ አልነገርኳቸውም። ግን ትዳር እንደምዝ ምናምን ነግሬያቸዋለሁ። አሁን ያኔ እነሱ ለሱ መፍቀድ ነበር ለኔ መፍቀድ ነበረባቸው ወይስ አልነበረባቸውም? እሺ አንዲት ሴት እስልምና ከተቀበለች ቤተሰቦቿ ክርስቲያን ከሆኑ እዛ ማሳወቅ ብቻ ነው የሚጠበቅባት እንጂ ኒካ የማሰር ስልጣኑ የነሱ አይደለም። ኒካን የሚያስረው ሙስሊም መሆን አለበት። አላህ በቁርአን ላይ ሲናገር ወልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ ይላል። አማኞች ለአማኞች አንዳቸው ለሌላቸው ወልይ ናቸው ይላል። ወልካፊሩ ላ የኩኑ ወልየን ልልሙእሚና ቢነፍሲ ሀዚሂል አያ። ሙስሊም ያልሆነ ሰው ለሙስሊም ሰው ኒካ ማሰር አይችልም። ስለዚህ ወላጅ እንደመሆናቸው መጠን ለክብሩ ሲባል ይነገራቸዋል። ላገባ ነው ብላ ትነግራቸዋለች። ከዚያ በኋላ ግን ኒካ የሚያስረው ሙስሊም ነው። ሸሪዓ ፍርድ ቤት ካለ በዚያ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሱልጣን ወልይን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ሆኖ ይድራታል አሉ። ያ ከሌለ ደግሞ የመስጂድ ማን ነው በአካባቢዋ ኒካ ማሰር የሚታወቅ ቃዲ፣ ያ ከሌለ የመስጂድ ኢማም፣ ያ ከሌለ እስላማዊ ዩኒቨርሲቲዎች ካሉ የነዛ ሙዲር ኃላፊ፣ ያ ከሌለ በአካባቢዋ የሚገኝ ማንኛውም ሙስሊም የሆነ ሰው ኒካ ማሰር ይችላል። ያ ነው። እሺ ሁለተኛ ማለት ነው። ሁለተኛው ደግሞ በብር ጉዳይ ነው። አሁን በቤተሰብ እንትን እርጉዝ ሁኜ ስራ አቆምኩና ብር መላክ አልቻልኩም። ባሌ ደግሞ ጫና ይበዛበታል አይደለ? የቤት አለ የቤተሰብ አለ። እሱን ላክልኝ እንዴት ይታያል? አሁን በቤተሰቦቼ በኩል ያኔ ምን ላድርግ? እንዴት አድርጌ ይታያል? እሺ ከተቻለ በቻልሽው አቅም ነው መርዳት የምትችይዋት። ባልቻልሽ በዚያ ነገር ላይ አትጠየቅበትም። ካልቻልሽ በዚያ ነገር ላይ አትጠየቅበትም። በቻላቸው አቅም እርዳቸው። ወንጀል አይሆንብኝም አለብ ያኔ በወልዴን ሐሳና የሚለው ላይ ማለት ነው ያለው ነገር ነበር። بالوالدين إحسانا የሚለው በቻላችሁት አቅም እንድትረዱ ነው እሱ የሚያመለክተው። እሺ ካልቻላችሁ አትገደዱ። እሺ ወላሂ በጣም ነው የማመሰግነው። ጀዛከላህ ኸይር። እሺ ነው ሰው እንዴት ሰላም ሰላም ነው። የኔ ጥያቄ እንትን አሁን ከኢሳ ጋር በተገናኘ ኢሳን ፈልገው ሊሰቅሉት ሲል አላህ ኢሳን የሚመስል ሰው አስመሰለባቸው የሚባለው ነገር እንደዛ ነው በእስልምና ትምህርቱ? በቁርአኑ ላይ አላህ አስመሰለባቸው የሚል የለም። ተመሰለባቸው ነው የሚለው እንጂ አላህ አስመሰለባቸው የሚል የለም። አላህ ምን አደረገ ከተባለ ኢሳን ቀድሞ ነገረው። በአንተ ላይ ተንኮልና ሴራ እያሴሩ ነው፣ እኔ አንተን ደግሞ ከነሱ አድነሃለሁ፣ እወስድሃለሁ፣ አነሳሃለሁ አለ። ወመከሩ ወመከረ አላህ አለ። በእርሱም ላይ ተንኮልና ሴራን አሴሩበት፣ እኔም ተንኮልና ሴራቸውን አከሸፍኩባቸው እያለ ይናገራል። وإذ قال الله يا عيسى إني متوفيك أنت عيسى هوي أني أنت اللي وسدهنا ورافعك إلي ودنيم لا نساهنا ومطهرك من الذين كفروا كالنزيك كادتم لا دنهنا ولا ترهنا له. ስለዚህ አምላካችን አላህ ስብሐነሁ ወተዓላ ከተንኮላቸውና ከሴራቸው አዳን። በሌላ ቦታ ላይ ምን ይላል? በል ረፈዐሁ ላሁ ኢለይህ በል ረፈዐሁ ላሁ ኢለይህ በእውነትም ምን ያምላከው አላህ ወደ እኔ ያነሳሁት እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢዝ ቃለ ላሁ ያ ዒሳ ብነ መርየም እዝኩር ኒዕመቲ ዐለይከ ወዐላ ዋሊደቲከ ኢዝ አየቱከ ቢሩሒል ቁዱስ ቱከሊሙ ናሰ ፊል መህዲ ወከህላ وإذا علمتك الكتاب والحكمة والتوراة والإنجيل وإذ تخلق من الطين كهيئة الطير بإذني فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إلى كإسرائيل وين لجوتشم
ከአንተ በተከላከልኩልህ ጊዜ ይለዋል። አላህ ከነዚያ ከእስራኤላውያን ልጆች ተከላክሎለታል፣ አድኖታል። ይወደዋልና ያከብረዋልና ወጂሃን ፊ ዱንያ ወልአኺራ ብሎታል ቀድሞ። ከአንቺ የሚወለደው ልጅ በሁለቱም ዓለም የተከበረ ነው ብሏታል። የተዋረደ አይደለም ለእነዚያ ለወንበዴዎች። አምላካችን አላህ ስብሐነሁ ወተዓላ መሲሁን አድኖታል። ለእነዚያ ወንበዴዎች አሳልፎ አልሰጠውም፣ አልተሳለቁበትም፣ የበላይ አድርጎታል። ዳግም እስከሚመጣ ድረስ እስከዚያም ድረስ የበላይነትን ይጎናጸፋል በእነርሱ ላይ። አላህ ስብሐነሁ ወተዓላ አክብሮታል መሲሁን ዒሳ ዓለይሂ ሰላም። ማንም እንዲሳለቅበት አላደረገም። ቦታቸዋል አይደል? ወደ ሰማይ ወስዶታል። በክብር በሰማይ ላይ ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ከአምላካችን ከአላህ ዘንድ ለመቀበል በሄዱ ጊዜ ሰባቱን ሰማያት አድርገው በሄዱ ጊዜ አግኝተውታል። ይህን ተናግረዋል ሐዲስ ላይ اطلعت في السماء الثانية فرأيت عيسى ويحيى عليهما السلام ابن الخالة فرحب بي وسلم عليه وقال مرحبا بالأخ الصالح والنبي الصالح ودعاني بالخير ملكام وندمي بلو مسيو ترتاچوان باገኛቸው ጊዜ መልካሙ ነብይ መልካሙ ወንድሜ እንኳን ወደ ሰማይ ዓለም መጣህ አላቸው። የአላህ ሰላም እዝነት በረከት ባንተ ላይ ይስፈናል። ከዚያም በኋላ ዱዓ አደረገላቸው። ወደዓሊ ቢልኸይር በመልካም ነገርም እንዲገጥመኝ ከአምላክ ዘንድ ጸሎትን አደረገልኝ። ያቸው ነቢያት በጣም ይዋደዳሉ፣ በጣም ይከባበራሉ። ነብዩ ሰለላሁ ዐለይሂ ወሰለም መሲሁን በዚህ መልኩ ገልጸውታል። መሲሁ ዳግም እንደሚመጣ የዘመኑ ፍጻሜ ከመድረሱ በፊት ትንቢትን ሁሉ ነግረውናል። የዛኔ በሚመጣ ጊዜ አደራ የኔን ሰላምታ አድርሱት። መን አድረከ ሚንኩም ዒሳ ብን መርየም ፈሊየቅረኡሁ ሚኒ አሰላም። ከእናንተ ከትውልዶቼ ዳግም መሲሁ በሚመጣ ጊዜ ስታገኙት አደራ የዛኔ የኔን ሰላምታ በጉለት አሉ። በሌላ ሐዲስ ላይ አነ አውለ ናስ በዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ መሲሁን ከእኔ በላይ ማንም የሚቀርበውና የሚወደው የለም አሉ። በእኔና በእርሱ መካከልም ነቢይ የለም ብለው ተናገሩ። ይባቸዋል እና ይህ ነው እና ነቢዩላህ ዒሳን አላህ ስብሐነሁ ወተዓላ አንስቶታል፣ አክብሮታል። ይህን ይመስላል። እሺ እንጂ አላህ ሌላ ሰው አስመሰለ ያሏቸው በሰው የሚለው ትምህርት በእስልምና የለም ማለት ነው። ስህተት ነው። ተመሰለባቸው ነው የሚለው። እነዚያ አካሎች መጥተው እርሱን የሚመስል አካል ወሰዱ፣ ሰቀሉ፣ ገደሉ። ይህን ያደረጉት ነገር ነገር ግን መሲሁን ዒሳ ዓለይሂ ሰላም አላህ አስመሰለባቸው የሚል ቃል በቁርአን ላይ የትኛውም ቦታ ላይ የለም። ተመሰለባቸው ነው የሚለው። ያ እሺ በአንድ ሰው የድነት ጉዳይ ላይ በእስልምና ላይ የድነት ጉዳይ ላይ የአንድ ሰው በምድር ላይ የሚሰራው ስራ ለድነቱ በቂ ነው ወይስ ያላህ ተጨማሪ ነገር አለ? በጣም ጥሩ። አንደኛ እምነትና ስራ ነው። በአንዱ በአላህ ማመንና ልክ እንዲሁ ደግሞ አላህ ያዘዘውን ትእዛዝ መፈጸም አለበት። ያ ነው። እሺ ያ ነገር በሰማይ ላይ ለሚገኘው ጸጋ እቺ ስራው እንደው በቂ ነች ወይ ከተባለ የምንሰራት እዚች ዓለም ጥቂት ዓመት ነች እንደምታውቀው፣ ገብቶሃል አይደለ? ነገር ግን እዚያ የምንኖረው ዘለዓለማዊ ህይወት ነው። ከዚህ ዓለም ጋር ይነጻጸራል ወይ? ጊዜው በፍጹም አይነጻጸርም። የምንሰራትም ስራ ለዚያ የሚገባ ነው ወይ? ላ ያ የሚገዛ ያንን የሚመጥነው ነገር አይደለም። ከዚህ አንጻር ነው እና አላህ ስብሐነሁ ወተዓላ ግን ትሩፋቱ ሰፊ የሆነ አምላክ ነው እና በእርሱ ካመንን በእርሱ ትእዛዝ በቻልነው አቅም ከሰራን በቻልነው አቅም ከተጠነቀቅን ያስጠነቀቀልን ያንን ሊሰጠን ቃል ገብቶልናል። ታቸዋል አይደል? ስለዚህ የቀጣዩ ዓለም ጸጋ የሚገኘው በምንድን ነው ከተባለ በማመንና በመስራት ነው። እምነትና ስራ የተያያዙ ነገራቶች ናቸው። ነገር ግን ያ እንደው ጸጋው በዚች ስራ የሚገኝ ነው ወይ ዚች ዓለም በሰራናት ስራ ብቻ? ላ በፍጹም አይደለም። የአላህ ትሩፋት ነው ያ። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ከእናንተ አንዳቸውም እንኳን በስራው ጀነት የሚገባ የለም ሲሉ ጊዜ ሰሃቦች ጠየቋቸው። እንዴት ሲባል ጊዜ በቀጣዩ ዓለም የሚኖረውን ታላቁን ጸጋና ምድራዊ የምንኖራትን ጥቂት ጊዜ አዋስነው ተናገሩ። ሞታል ያ እንጂ በእምነትና በስራ አይገኝም ያቀጣዩ ዓለም ለማለት አይደለም። ያ የሚገኘው በእምነትና በስራ ነው። ግን ያንን የሚመጥን ነው ወይ ወደሚለው ስንመጣ ጊዜ እቺ ዓለም የኖርናት ጥቂት ጊዜ ያንን ዘለዓለማዊ ዓለም የምትመጥን አይደላቸው። በአላህ ትሩፋት ያንን ጸጋ ቀጣዩን ዓለም ጸጋ እንወርሳለን። እሱ ነው። እሺ እሺ ሶስተኛ ጥያቄ ደግሞ አንድ እስላም በድነቱ ላይ እርግጠኛ መሆን ይችላል? እኔ እድናለሁ ብሎ መናገር ይችላል? አዎ በደንብ አላህ ቃል በቃል በቁርአን ላይ የምእመናን ምዕራፍ የሚል ምዕራፍ አውርዶልናል። በዚያ ላይ ስለ ምእመናኖች የመጀመሪያው የተናገረው ነገር ምንድን ነው? ምእመናኖች ዳኑ የሚል ነው። 4 ነጥብ ቀድ አፍለሐል ሙእሚኑን ይላል።
ምእመናኖች በእርግጥም ዳኑ ይላል። ዳኑ ብቻ አይደለም በእርግጥም ብሎ ይናገራል። በእርግጥም ዳኑ እያርላ ይሄ ነው አምላክ አላህ ስብሐነሁ ወተዓላ በሌላ ቦታ ላይ ሙስሊሞች ገነትን ይገባሉ እያለ ቃል በቃል ይናገራል። ሙስሊም ወደ ገነት እንደሚሄድ በእርግጠኝነት ሆኖ ነው እየኖረ ያለው። አላህ ቃል በቃል ይላል አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም በእርግጠኝነት ይሄን ይነግሩናል። ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኩሉ ኡመቲ የድኹሉነ አልጀና እያሉ ይናገራሉ። ኢላ መን አባ ቂለ መን ያባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። የኔ ትውልድ ሁሉም ገነትን ገቢዎች ናቸው እያሉ ይህን ሁሉ ይናገራሉ። ያ ብቻ ሳይሆን የመጀመሪያዎቹ ገነት ገቢዎች እኛ እንደሆን በእርግጠኛነት አምነን ነው የምናገረው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነሕኑ ልአኺሩነ አሳቢቁን አሉ። እኛ ኋለኞቹና ፊተኞች ነን። ምን ማለት ነው? ያ ከሆነ መሲሁ ምን ይላል? ስለ ገነት ስለ መግባት እየተናገረ ነገር ግን ኋለኞች ፊተኞች የሚሆኑበት ጊዜ ይመጣል። ኋለኞች ፊተኞች ናቸው እያለ ይናገራል። ነቢ መሐመድ እኛ ነን አሉ ቃል በቃል። ይህ ትንቢት ስለ እርሳቸው ነው። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ኋለኞቹ ማለት ወደዚህ ዓለም በመምጣት ከትውልድ ሁሉ ኋላ የመጣ ነው እኛ ነን ነው። በቀጣዩ ዓለም ደግሞ ፊተኞቹ ነን ወደ ገነት በመግባት ማለት ነው እያሉ ተናገሩ። ስለዚህ እኛ ኋለኞቹና ፊተኞቹ ነን አሉ። የመጀመሪያ ገነት ገቢ እኔ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል ነው። ሙሐመድ ስለ ራሱ አያውቅም እያሉ ይነግሯቸዋል አይደል? ስህተት ነው። ቃል በቃል ያውቃሉ፣ ተናግረዋል። ጭራሽ የገነት ቁልፍ የሚከፈተው በእኔ እጅ ነው ብለው ቃል በቃል ተናግረዋል። አቲ ኢላ ባብል ጀነት የውመል ቂያመቲ ፈአስተፍቲሃ፣ ወደ ገነት በር የትንሣኤ ቀን እሄዳለሁኝ እኔም ራሴ ነኝ የማስከፍታት የገነትን በር አሉ። ፈየቁሉ ልኻዚን ጠባቂው መልአክ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ፈየቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁኝ። ፈየቁል ከዚያ በኋላ ምን ይላል መልአኩ? ኡሚርቱ አላ አፍተሐ ሊአሐድን ቀብለክ ያ ሙሐመድ ሆይ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ታዝዤ እየጠበቅኩ ነበር ይላቸዋል። ወዲያውም ይከፍታል። መጀመሪያ ገነት የሚከፈተው በእርሳቸው ነው። ያለ እርሳቸው ገነት አይከፈትም። የሚገርማቸው የትንሣኤ ቀን የገነት ሰዎች ወደ ገነት ግቡ ከተባሉ በኋላ መቼም ዘው ተብሎ የሚገባበት ዓለም አይደለም እንደፈለስ አይደለ? ስለዚህ የዛኔ አዳም ይጠይቃል፣ አስከፍትልን ሂድ ገነትን ይሉታል የገነት ሰዎች። እዛ በኋላ ወደ ኖህ ጋር ሄዱ ይላል። ኖህም ወደ አብርሃም ጋር ሄዱ ይላል። አብርሃም ወደ ሙሴ ጋር ሄዱ ይላል። ሙሴ ወደ ማን ሄዱ? ወደ መሲሁ ጋር ሄዱ ይላል። መሲሁ ወደ ማን ሄዱ ይላል? ኢዝሃቡ ኢላ ሙሐመድ ይላል። ገነትን አስከፍትልን በሚባል ጊዜ ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍትላችሁ ዛሬ ናቸው ይሄዳሉ። ነቢ ሰለላሁ ዐለይሂ ወሰለም ብናሉ ቀጥለው አቲ ኢላ ባብል ጀና፣ የዛኔም ወደ ገነት በር ሄድና ፈአስተፍቲህ እኔ ራሴ ያስከፍላታለሁ እያሉ ይናገራሉ። እና ነቢ ሰለላሁ ዐለይሂ ወሰለም ሆኖ እኛ በቀጣዩ ዓለም ወደ ገነት መግባታችንን ወይም በደህነት ላይ እንዳለን በእርግጠኝነት ቁርአንና ሐዲስ አረጋግጦ ነግሮናል። መቁረጥ አይገባውም ማለት ነው። አራተኛ ጥያቄ ላድርገውና የመጨረሻ ነው። ወደ ጀነት ሰዎች ወደ ጀነት ከገቡ በኋላ ከአላህ ጋር ይገናኛሉ ወይስ አይገናኛሉ? በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። በቃ ማንኛውም ክርስቲያን እንዲህ አይነትን በቃ ከደህነት ጋር የተያያዘ እስከ ሞት በኋላ ስላለው ህይወት በተያያዘ የሚጠቅማቸው ነገር ልክ እንዲጠይቁ አበረታታለሁ። በታቻላ የሚጠቅማቸውን ጥያቄዎች ሰው ከሞተ በኋላ አምላኩን ያገኛል ወይ? በጣም ጥሩ ጥያቄ ነው። አዎ ከሞት በኋላ አምላካችን አላህን እናገኛለን። ነብዩ አላህ ይሄን በቁርአን ላይ ራሱ ነው ቃል ይገባል። ቃል በቃል ምን ይላል በቁርአን ላይ? وجوه يومئذ ناظرة إلى ربها ناظرة ፊቶችም የዛኔ ያበራሉ ወደ እኔ ወደ ጌታቸውም ይመለከታሉ አለ። ፊቶች የዛኔ እንደ ምድራዊ ፊት አይደሉም። እቺ ደካማ የምትጠፋ የምትደክም የምትተኛ አካል አይደለችም። አካላችን ራሱ የተለየ ነው። ዘላለማዊ ማንነት ያለው አካል ነው። ይሄ የሚተኛ የሚያንቀላፋ የሚደክም አይደለም። ገብታችኋል አይደል? በገነት ውስጥ ይሄ ነገር የለም። لا يذوقون فيها الموت ይላል አላህ። በእርሷ ውስጥ ሞትን አይቀምሱም ለዘላለም እያለ ይናገራል። ዘላለም ዘውታሪዎች ናቸው። እንዳጠቃላይ ጌታችን አላህ እንደምናየው ቃል በቃል በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል፣ ኢነኩም ሰተረውነ ረበኩም የውመል ቂያመቲ ከልቀመር ለይለቱል በድር ላ ተዳሙነ ፊ ሩእየቲሂ፣ እናንተ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለው ተናግረዋል።
ይወቻል ታይታላችሁ ብለው ተናግረዋል። የተጀላ ለና ረቡና የውመል ቂያመት ضاحكا አሉ በሌላ ሐዲስ የትንሣኤ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል። ለምን ፈገግ ማለት አስፈለገ? ምክንያቱም እነዚህ የሚያገኛቸው አማኞች በምድር ላይ በእርሱ አምነውና የእርሱን ትእዛዝ በነቢያት በኩል ያዘዛቸውን ፈጽመው ስለመጡ አይደለ? በእነዚህ ላይ ሊቆጣባቸው ሳይሆን የሚገባው ሊደሰትባቸው ነው የሚገባው። ስለዚህም የተጀላ ለና ረቡና የውመል ቂያመት ضاحكا አሉ የትንሣኤ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል እናየዋለን አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ እንዴት እንደምናየው ሰዎች ገነት ከገቡ በኋላ እዛኔ ነው የገነትን ጸጋ ካዩ በኋላ ጌታቸውን አላህን ያያሉ። አላህም በቁርአን ላይ ሲናገር ለለዚነ አሕሰኑ ልሑስና ወዚያዳ ይላል። ወዚያደቱ ሂየ ነዘር ኢላ ወጅሂላሂ ልከሪም ከማ ፈሰረ ዛሊከ ነቢዩ ሰለላሁ ዐለይሂ ወሰለም ቢነፍሲህ። አላህ በቁርአን ላይ ምን ይላል? ለእነዚያ መልካምን ለሰሩ ሰዎች በምድር ላይ በቀጣዩ ዓለም ገነት አለላቸው ከእርሱም ተጨማሪ አለላቸው ይላል። ተጨማሪው ምንድነው የሚለውን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ሲፈቱት ተጨማሪውን ከጀነት ባሻገር ቢሰጣችሁ ጌታችሁን አላህን ማየት ነው አሉ። እንዴት እንደምናየውም እንዴት እንደሆነ ጭማሪውን በሌላ ሐዲስ ላይ ተናገሩ። قال النبي صلى الله عليه وسلم إذا دخل أهل الجنة الجنة وأهل النار النار يقول الله لأهل الجنة يا أهل الجنة هل تريدون شيئا أزيدكم فيقولون يا ربنا ألم تبيض وجوهنا ألم تنجنا من النار وتدخلنا الجنة ثم يفتح الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم. ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ሲሉ ተናገሩ። የጀነት ሰዎች ወደ ጀነት ከገቡ በኋላ የገሃነም ሰዎችም ወደ ገሃነም ከገቡ በኋላ አላህ ለገነት ሰዎች እንዲህ ይላቸዋል፣ እናንተ የገነት ሰዎች ሆይ ሌላ እንድጨምርላቸው የምትፈልጉት ጸጋ አለን ይላቸዋል። አዎ አለ ብለው አይመልሱም። ለምን? የተብቃቃ ማንነትን ተሰጥቷቸዋል። ስግብግብ ማንነት የላቸውም። ያልተሟላለት ሰው እኮ ነው አለ ስለሌላ እስኪ ስጠኝና ጨምርልኝ የሚለው። ላ የጀነት ሰዎች እንደዛ አይነት የለም። ልቁንስ በተሰጣቸው ጸጋ ያመሰገኑት ይመልሱለታል። ጌታችን አላህ ሆይ በገሃነም እሳት አላዳንካንምን? ፊታችንን ብርሃናማ አላደረክልንምን? ገነትን አላስገባህንምን? ከዚህ በላይ ምን አለ? ሁሉ ሰጥተህናል እኮ ብለው አመስግነው ይመልሱለታል። ከዚያም በአላህ አይ ሌላ ተጨማሪ አለላችሁ ይላቸውና በእርሱና በፍጥረቱ መካከል ያደረገውን ብርሃናማ ግርዶሽ ይገልጥላቸው። የዛኔ ያዩታልም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲያወዳደሩ ተመልከቱ። የገነትን ጸጋና አላህን ማየት የትኛው ይበልጣል? ሙስሊም ከሞት በኋላ ያለው ትልቁ ጸጋ ለመሆኑ ገነት ውስጥ የሚያገኘው ጸጋ ነው ወይስ አምላኩን አይቶ የሚያገኘው ጸጋ ነው በላጩ የሚለውን እዚህ ጋር ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈወላሂ አሉ ይባሉ በአላህ ስም ብላለሁኝ አሉ ما أعطي أهل الجنة أحب إليهم من النظر إلى وجه الله የገነት ሰዎች በገነት ከተሰጡት ጸጋ ይልቅ በላጩ አላህን ማየት ነው ከዚህ የሚበልጥ ወላሂ የለም እያሉ ተናገሩ። ያችሁ الله بالقرآن لا ينقر وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنات عدن ورضوان من الله أكبر ይላል። ስለ ገነት ጸጋ ከተናገረ በኋላ ነገር ግን ከእኔ የምታገኙት ውዴታ ከገነቱ ጸጋ በላይ ነው። ስለዚህ እኛ ትልቁ ጸጋችን በቀጣዩ ዓለም ከአምላካችን ጋር የምናደርገው መንፈሳዊ ህይወት ነው። እርሱን እያመሰገን ነው፣ እያወደስ ነው፣ እያጠራ ነው፣ እየቀደስ ነው ለዘላለም እንኖራለን። እርሱን እያየ ነው፣ ድምጹን እየሰማን ማንነቱን እያየን ይህ ሁሉ ጸጋ በቀጣዩ ዓለም አለ። ይሄ ነው ከገነቱ ጸጋ በላይ የሚበልጠው። ሐሰኑል በስሪ የተባለ ታላቁ ዓሊም ምን ይላል? ታላቁ ሰለፍ ምን ይላል? إذا نظر أهل الجنة إلى الله ينسون نعم الجنة የገነት ሰዎች አላህን በሚያዩ ጊዜ የገነትን ጸጋ ያስረሳቸዋል። ለምን? ምክንያቱም ገነት የፈለገ ብታምር ፍጡር ነች አይደለ? ፈጣሪ ግን ከርሱ በላይ ነው፣ ከገነት በላይ ነው። ፍጡሩን አይተህ ከምታገኘው ጸጋ ይልቅ ፈጣሪን አይተህ የምታገኘው ጸጋ በላይ ነውና ከዛ ይበልጣልና ይሄ ነው ትልቁ ጸጋ፣ ትልቁ ተስፋችን ብለን የምናምነው ጌታችንን አላህን ማየት፣ ድምፁን መስማት፣ እርሱን ማናገር እንደፈለግን ያናግረናል፣ እናናግረዋለን። የምትፈልገውን ነብይ ማየት ፈልጋለህ ታገኘዋለህ። እኔ አብርሃምን ማየት ፈልጋለሁ፣ እኔ መሲሁን ማየት ፈልጋለሁ። የምትፈልገው ጸጋ ሁሉ አለ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ይላል አላህ። በእርሷ ውስጥ ነፍሳችሁ የምትፈልጉት ሁሉ መልካም ነገር አለላችሁ። ክፉ ነገር ብቻ እንዳትጠይቁ። እኔ ሁሉም ነገር አለ ሲባል በገነት ውስጥ ክፉ ነገር ነው ይላል። ልብ በሉ። እኔ ሰው መግደል ፈልጋለሁ ብትል አንድ የገነት ሰው መግደል ነው ፈቀደልኝ? ላ አይፈቀድ። ማንኛውም መልካም ነገር ከፈለክ ግን በገነት ውስጥ አለ። እኔ አብርሃምን ማየት ፈልጋለሁ ካልክ አላህ ቁጭ አድርጎ አብርሃምን ከፊት ያመጣል ያገናኛል። እኔ መሲሁን ዒሳን ወይንም ነብያትን ሁሉ ይፈልግ የምትፈልገው ጸጋ አለላችሁ። ይሄን ይመስላል። እሺ ከላይ ያለው ኢትዮጵያ ነው የሚለው አንድ ሜትር አንሳ ይሰማል።
ኢትዮጵያን የሚለው አለ ደርጋር ሰውየው በዛ በዱዓ ምክንያት ይቀየራል ይሰማል ይችላል መጀመሪያው ማለት ነው ስለዚህ ዱዓ ስታደርግ እሺ ሚዩትን አንሱለት አንድ ጊዜ ሚዩት አድርጋችሁ ታደረገ ይሆናል ካላደረገ በዚህ እሺ ሚዩት ላይ ነው መሰለኝ ከደራ አይነት አለ ነው ካለ ሌላ ጥያቄ መቀጠል ይችላል ቁርጥ ያለ ነገር ሳይሆን ማለት ነው አይጨርሻለሁ ስለዚህ ገሌን እሺ ከላይ ያለው ልጅ ጥያቄ አለ ያው ይቀር ይችላል ይሻሻል ይችላል السلام عليكم وعليكم السلام ورحمة الله وبركاته أنا متأكد ልጅቱ በአሁኑ ሰዓት በህይወት የለችም ግን ሳውዲ ነው ሰራ የነበር ክርስቲያን ነበረች ከዛ ሰልማ ስትኖር ህይወቷን ስትቀጥል አጋጣሚ ታመመች ታማ በጣም ሲብስባት ወደ ቤተሰቦቿ ሄደች አንዴ ስራውን ታቋርጥ የተወሰኑትን ነገሮች በሁለት እሺ ለማላይ አሁን ባለው መልክ ከሌላ ዱዓ ካደረገ የነገር ይቀየራል قالوا تملك قالوا أن يكون له الملك علينا በሚመጣ ጊዜ መላእክቶቹ ይሄንን ይሰጣቸው እሱ ዘንዳ ግን የትኛውን እንደሚመርጥ እንደሚሆን ያቃል መጀመሪያው ነው ዱዓ የሚያደርግ መሆኑን አውቆ ላይኛው እንደሚደርስ ያቃል ማለት ነው ወይም ደግሞ እንደማያረግም አውቆ ታች እንደሚቀርም ያውቃል ዘንዳ ሽክ የለም ማለት ጌታ ግን መላእክቶቹ በሰጣቸው መረጃ አሻሚ ነው እንደዚህ ማለት ለምሳሌ እድሜው ይሄን ተሰራ እንደዚህ ይሆናል በሚል መልክ ተሰጥቶታል يكون له الملك علينا ونحن أحق بالملك منه ولم يؤت سعة من المال قال إن الله اصطفاه عليكم وزاده بسطة في العلم والجسم والله يؤتي ملكه من يشاء والله واسع عليم وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم ما فصل طالوت بالجنود قال إن الله مبتليكم بنهر فمن شرب منه فليس مني ومن لم يطعمه فإنه مني إلا من اغترف غرفة بيده فشربوا منه إلا قليلا منهم فلما جاوزه هو والذين آمنوا معه قالوا لا طاقة لنا اليوم بجالوت وجنوده قال إن الله ኢትዮጵያን አለ ኢትዮጵያን ይሰማል ሁሱላ ገባ ነው ይላል ኮሜንት ላይ ማሻአላህ መብሩክ ሰርግ ልጠራ ነው እሺ አዛን እናደርጋለን አሁን ኢንሻአላህ የአሱር አዛን በዱባይ ከተማ
አብረው ጠጥተዋል። ባል የእሱ የልጁ እናት የባሏ እናት አሄራ ሄዳለች። የእሷ እናት አለች። እሷ ናት እናቷ ናት የነገረቻት እና አሁን ለባሏ ልትነግረው ጨንቋት አላልነገረችም ከሰማች በኋላ እናት አባታቸው አንድ ነው። እንደገና ነገም በሌላም ጊዜ እንደዚሁ እየተቆራረጠ ከሆነ ያ ይጎዳም። ሰላቱ محمد مسألة الفضيلة نكلات رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا رسولا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى حشي እሺ ጥያቄ ምንድነው? ፋኖ ኪንግ የሚለው አለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው እሱ አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ የሆነ ሚስቴ ከ5 ዓመት በፊት የፈታኋት ሚስቴ ነበረች። 3 ኒካህ ነው አንድ ጊዜ ያወረድኩት እና እንዴት ይቆጠራል? 3 ኒካህ አንድ ጊዜ የፈታኋት ከዛ መታረቅ ፈልገን ነበር። በአንድ ቀን ነው 3 ጊዜ ፈትሻለሁ ያልካት ወይንስ በተለያየ ቃል ነው? በአንድ ቀን ነው። በአንድ ቀን በአንድ ጊዜ ነው። እንደዛ አንድ ጊዜ በቃ ፈታዎች አልኳት። እሺ እዚህ ጋር በአንድ ቃል 3 ጊዜ ፈትሻለሁ ከሆነ ይሄ አንድ ኒካህ ነው የሚወርደው።
ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም ተጠይቀው አንድ ኒካ ብቻ እንደሚያወርድ ፈትዋ ሰጥተዋል። ምክንያቱም ለምን ከተባለ በነቢ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጥቶ ያ ረሱላላህ እኒ ጠለቅቱ ምርአቲ ተላተን አላቸው። አንተ የአላህ መልእክተኛ ሆይ እኔ ሚስቴን 3 ጊዜ ፈተዋት በአንድ ቃል አላቸው። ፈሀል የረጃ እኔ መመለስ እድላለሁ ሲላቸው ነዓም ረጃሃ ፈኢነሃ ጠልቀቱን ዋሂዳ አሉት። አዎ መልሳት፣ ይህ አንድ ፍቺ ነው እና የሚያስይዘው ብለው ተናገሩ። ስለዚህ በዚህ መሰረት ከሆነ 2 ኒካህ አለ ማለት ነው። ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም የመለሱት። እሺ ኦኬ ያኔ በቃ ቢቆይም ልክ በቃ አንዳንድ ኒካህ ነው እንደወር ያኔ 2 ኒካህ እንዳለ ነው የሚቆጠረው። ያኔ ቆይቷል ቢያንስ 5 ዓመት ይሆናል። 50 ዓመት ቢሆነው ሐዲሱ የሚያሳየው አንድ ኒካህ ብቻ እንደሚወርድ ነው። በአንድ ቃል 3 ጊዜ ኒካህ አይወርድም። ነብዩ ሰለላሁ ዐለይሂ ወሰለም ተጠይቋቸው አንድ ኒካህ ብቻ ኦኬ እኔም ሲጀመር ያኔ ንዴት ላይ ስላለው ነው እንደዛ ያኔ በ3 አንድ ጊዜ ልፈታ የቻልኩት እንጂ እኔም እንደዛ ማድረግ ውስጠት እንደነበር አውቃለሁ። ግን ያው ስለተናደርኩኝ ብቻ የምናገረውን በደንብ አላውቅም እኔ በሰዓቱ። መርሐባ እና እሺ በቃ አመሰግናለሁ። ጀዛኩሙላሁ ኸይር። አላህ ይጠብቅህ ወንድሜ። እሺ መርሐባ እሱን ይልቀጥል ማለት እና ልጅቷ ክርስቲያን ነበረች፣ ሰለመች እዚህ ሳውዲ ማለት ነው። ሰልማ ህይወቷን እየቀጠለች ሳል ታመመች በጣምና ወደ ቤተሰብ ሄደች። ወደ ቤተሰብ ሂዳ በጣም ታመመች እና እሷ በእስልምና እንደጸናች ነው። ግን ቤተሰቦቿ ቄስ አስመጥተው ጸበል ያስረጫታል ምናምን። እኔ ሙስሊም ነኝ እባካችሁ አታስረጩኝ እያለች ሻሃዳዋን ነው በቃ የምታድርግ ነበር። ብሞትም እንዳትቀብሩኝ በቃ እኔ እንትን ነኝ ሙስሊም ነኝ ክርስቲያን ግን ትቻለሁ አለቻቸው። እንደዛ እያለች ሞተች። ስትሞት ወስደው ቤተክርስቲያን ቀበሯት። እና ልጅቱ በቃ ሁክሙ እንዴት ይታያል? እሷ ሙስሊም ነች። አልሐምዱሊላህ እሷ ያለ ፍላጎቷ አስገድደው ጸበል ቢረጩባትም ቤተክርስቲያን ቢያስቀብሯት ያለ ፍላጎቷ እስከሆነ ድረስ ያ የሆነው እሷ ትጠይቅበት። አይ ጓደኛዬ ነች እስከዛሬ ጥያቄ ሆኖብኝ የኖረ ጥያቄ ነው። ጀዛከላህ ኸይር። አላህ ጀነቱል ፊርደውስ ይወፍቃት። አሚን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው? ሰላም ነው አልሐምዱሊላህ። ጥያቄ ነበረኝ። ጥያቄ እኔ የምኖረው ሳውዲ አረቢያ ነው እና እኔ ማግባት ፈልጌ ነበርና ቤተሰቦቼ እምቢ አሉ። ማለት ከዚህ በፊት አግብቼ ነበር አገር ቤት እንደነበርኩኝ። አሁን ደግሞ ሳውዲ ነበርኩኝ። ከዛ ቤተሰብ ስጠይቅ አይሆንም አሉኝ ማለት ነው። ማለት አይሆንም አሉኝ። ለምን ስራቸው ስሪ ምናምን ገና 25 ዓመትሽ ነው እስከ 40 ዓመትሽ ስሪ ማጥሬሽ ነው የሚሉ ይጠየቅ። ከዛ ወንድም ትልቅ ወንድም አለኝ ትንሹም ወንድም አለኝ። እነሱንም ስጠይቃቸው በቃ አባቴ እንዲያለሽ ነው በቃ አሁን ማግባት አትችይ ምናምን አሉኝ ማለት ነው። እና በሌላ ሰው መታሰር እችላለሁ ወለላ? ስለዚህ ትችያለሽ። 25 ዓመት ነው ገና 40 ዓመት እስክትሞይ ድረስ አታገቢም። ይሄ ግፍ ነው ወላሂ ላዚ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ኢስላም ያለው ምንድነው? ልጆቻችሁ ለአቅመ ሔዋን ከደረሱ ዳሯቸው ነው ያለው። ሴት ልጅ በቃ ለአቅመ ሔዋን ከደረሰች መዳር ነው ያለባት። 40 ዓመት እስክትደርሽ ብለው መከልከል አይችሉም። ስለዚህ አንቺ አሁን አስረጃቸው፣ እኔ አሁን ማግባት እፈልጋለሁ ብለሽ ነግረሻቸው ከተቀበሉስ ይዳሩሽ። እምቢ ካሉ ግን ሸሪዓ ፍርድ ቤት ካለ በአቅራቢያሽ ወይንም ኒካ የሚያሰር ቃዲ ካለ በአቅራቢያቸው ሳውዲ ይኖራሉ። በዚያ መታሰር ይቻላል። እሺ ብዙ ማለት በመጀመሪያ ባገባሁት ባሌ ያው ትንሽ እንትን ብለዋል። ማለትም አንደኛ ሀገሩ የተለያየ ነው፣ ሁለተኛ ለቤተሰቦች ብዙም ክብር አልነበረውም እና ሀገራችንም ስለሚለያይ ከዛ እኔ ደግሞ ያን አይቼ ኸላስ ከዛኛው ተፈትቼ ግን ያኔ እነሱም ያውቁታል ገባህ? እነሱንም ለማስከበር ምናምን አባቴ ይሄንኛው እንደዛኛ አይሆንም፣ ሲቀጥል ደግሞ ይሄ አንድ ሀገር ናችሁም
በዛውን በሽማግሌ መፍታት ትችላላችሁ ችግር የለውም ምናምን ብዬው ነበረ። ግን ምንም እንትን ሊለኝ አልቻለም ማለት ነው። በቃ ዝም ብሎ ወሬን ብቻ ነው እንጂ የሚቆጥረው ከዛ ውጭ ምንም እኔ ሊረዳኝ አልቻለም። እና ደግሞ እኔ እንደዚህ ልጠይቅ የቻልኩት የምኖረው ሳውዲ አረቢያ ነው እና ሸዛማ ወክለው የለኝም። ምክንያቱም ቤተሰቦቼ ሁሉም ላገባ ነው ስራቸው አግለውኛል። ስልክ ምናምን ሀታ ራሱ አያነሱም እና እዚህ አሉ ሳውዲ አረቢያ አስቸጋሪ ነው እና ሰፈሩ ሁሉም አባቴን ፈሩ ማለት ነው። እኔን የሚወከለኝ ምናምን አጡ ማለት ሁሉም ፈሩ። እኔ እዛ እኮ ቤተሰብ አለኝ እኔ እዛ እኮ ምን አለኝ ነው የሚሉት። ዝግ በእህት አንዴ ሰምቼሻለሁ። እሺ እና ቤተሰቦችሽ ሁሉም እምቢ ካሉ ሸሪዓ ፍርድ ቤት አቅራቢሽ ካለ እዚያ ከሌለ ደግሞ በአካባቢሽ ኒካ በማሰር የሚታወቅ ቃዲ እሱ ኒካ ያስረልሻል። ጅዳ ከሆንሽ ጅዳ ያገቡ ልጆች ካሉ ጠይቂያቸው። ጅዳ ያገቡ ጓደኞችሽ እነ ከድጃ እነ ፋጤ ምናምን ካሉ እነሱን ማን የዳራችሁ ብሎ ጠይቂያቸው እና ወልይ ሆኖ በዚያ ላይ በዚያ አካባቢ በዚያ ሰፈር የታወቀ ኒካ በማሰር የሚታወቅ ቃዲ ካለ ያ ሰው ከሆነ ኒካ ያሰረላቸው እንጂም ያ ሰው ይደርሻል ማለት ነው። ጀዛኩሙላህ ኸይር። መርሐባ እያልኩ እሺ ልጆች እንዴ ባሏ አልፈታትም ባልሽ አልፈታሽም እንዴ? ቆይ የመጀመሪያው ባልሽ አልፈታሽም እንዴ? ኧረ ተፈት እንዴ አሁን ስድስተኛ ዓመቴ አሁን ከተለያየ ሳውዲ አረቢያ 7 ዓመቴ 4 ዓመቴ ሳውዲ 4 ዓመቴ ከተለያየን በ2 ዓመታችን ነው ሲጀመር የመጣሁት። እውነት ነው። ኮሜንት ላይ ምንድን ነው የምታወዛግቡት? ሶሻል ሚዲያ ተጠቃሚ አይደለሁም። ሁለውሱ ብቻ ነው የከፈትኩት አስላ ሲጀመር ጥያቄ ለመጠየቅ እና ለዘጊው ነው ሄደሽ ልታገቢ ነው? መብሩክ ብለናል። ማሻአላህ እንግዲህ ቃዲው ሽካለኝና የሚወከለኝ ታገኘሁኝ ኢንሻአላህ። ያ አላህ መልካም ጋብቻ ብለናል። እገባለሁ ኢንሻአላህ። በዱዓ ታግዘኛለህ። የሰርግ ቀን እገባለሁ ላይ በላይ እቺን የመጣሽ ተኝ ቤታችን ሰፊ ነው አለች መስከሩ። ያው ሰላም አለይኩም አሰላሙ አለይኩም እህታችን እየመጣሽ ተኝ ቤታችን ሰፊ ነው አሉ እማማ አስካሉ ይላል ቃሉ ሲናገር። ለማንኛውም አሁን ዳይ ወደ መስጂድ ነው ያለሁት። ኢንሻአላህ አላህ ቃለ ማታ ላይ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እዚህ ያላችሁ አቡበከርን ከታች ፎሎ አድርጉት፣ ተጠቀሙበታላችሁ ልጆች። ባረከላሁ ፊኩም። ሰምተኛ ምንድነው ምን አፓርትመንት አዲስ ላይፍ በጣም ትልቅ ነው ይታያል ነው ታሳይ። አንዴ እሺ ፍሪታን አንዴ አስገባት አንዴ ልግባ እያለች ነው። አድሚኖች ካላቸው ፍሪታን አስገባት። ፓርኪንግ ምናምን የሚሰራ ምናምን ሰው የለም። አዲስ ላይፍ አፓርትመንት እሺ በድጋሚ ይቅርታ ልትወጣ ስትል ግን አንድ ደቂቃ ብቻ። እሺ ችግር የለም። ቅድም የሰጠከኝን ስነግራት ታስረዳት ማስረጃ አለሽ ያለችኝ ማለት እቺ ፍየሉ የበላችሁ ፓርት ቁርአን እንደማያጎለው ማስረጃ ካለ እሱን በውስጥ ልትልክልኝ ትችላለህ? ከአንዴ ብቻ መልካም አቡከር እንትን በልና ስክሪንሾት አሳየ እንትን በልና ፍሪታን ፎሎ አድርጋትና ማስረጃውን ለጓደኞቿ ማሳየት ፈልጋ ይመስለኛል። ልታሳያቸው ብቻ ሊዘሻችሁን መጪ ጥሩ ነው። ፍሪታ ካልሆነ መላኩን ልክልሻለሁ፣ ግን ይዘሻቸው መጪ ጥሩ ነው። ምክንያቱም ሰፋ ባለም ደረጃ ተረተው እንዲሄዱ ማለት ነው። መምጣት ይቻላል። እንደዛ መምጣት አልተሰማኝም። ጓደኞችሽ እዚህ መምጣት ይችላሉ። ብታመጣቸው ይበልጥ ይረዳሉ። ሚውት አድርገውኝ ነበር፣ አልተሰማሁትም። እንትን አለ ወይም የቁርአኑ ሱረቱል ስንት እንደሆነ ምናምን ብታስረዳኝ ትችላለህ? በውስጥ ልትልክልኝ። ያቺ ፍየሉ የበላችሁ ፓርት ቁርአንን እንደማያጎላው ያላ ቃል አይጠፋም የሚባል ከሆነ ያቺ ፍየሉ የበላችሁ ቅጠል ቁርአንን እንደማያጎላው ምንድን ነው ማስረጃው? አሁን አንተ ከተናገርከው ንግግር በስተጨማሪ ማለት ነው። አቡከር እዛው ላይ ቁመህም ቢሆን አስረዳቸው። ወደ መስጊድ ልሄድ ነው።
ቀዳ ሷሂህ ነው በሚባል ቢሄድ እንኳን ቁርአን የተጻፈበትን ወረቀት ሷሂፋ ነው በላ የተባለው እንጂ ቁርአን ተበልቷል አይደለም። ስለዚህ ቁርአን መጉደሉን የሚያሳይ አይደለም። ለምሳሌ ዛሬ ላይ ቁርአን የተጻፈበትን ወረቀት አምጥተን ሄደን ብናቃጥለው ቁርአን ጠፋ አይደለም የሚባለው። የቁርአን የተጻፈበት ወረቀቱ ተቃጠለ ነው የምንለው እንጂ ቁርአኑ በአይምሯቸው ውስጥ አለ። አይሻ ያንን ስትናገር ጊዜ እንደው ሷሂህ ነው በሚለው ብንሄድ እንኳን አይሻ ውስጥ ያ ጭንቅላቷ ውስጥ ቁርአኑ ነበረ። አይምሯቸው ውስጥ ሰሃቦቹ ተሸምድዶ ነበረ። ከተሻለ አይደለ? እና ይህ ነው ሐዲሱ። ሲቀጥል ضعيف ነው። እሱን አቡበክር ያሳይሽ መስጂድ ነው ያላት። አቡበክር ቀጠላቸው። ኸይር ኢንሻአላህ። እሺ ፊታ ፍሪታ አለሽ? አለው። ኦኬ ልጆቹን ይዘሽ መምጣት ትችላለሽ እዚህ? አስለኝና እኔ እንትን ኦኬ እሺ እነሱ ሜሴንጀር ላይ ስለሆነ እኔ ሜሴንጀር ላይ እንድልክላቸው አስረዳኝ። ማለት የቱ ጋ ነው እንደዚህ የሚል ያለው? ወይም ደግሞ ከቻል በውስጥ ኢንቦክስ ላይ ስክሪንሻት አድርገህ ችግር የለውም። አሁን አንድ ነገር ላሳይሽ ፍሪታ። ቆይ እሺ አሁን ይህ የምትመለከችው አፎን እሺ ዝብርቅርቅ የሆነ ነገር እየሰራው ስለነበረ ዝብርቅርቅ ብሎ አሁን ይህ የምትመለከችው ቁርአን ነው ለምሳሌ። ኦኬ ከዛ ከፈትኩኝ እዚህ ጋር ዝም ብዬ ይህንን ትመለከቸዋለች። ለምሳሌ ሱረቱል ኢብራሂም ነው ይሄ። ኦኬ ይሄ አንቀጽ ለምሳሌ ይሄ አንቀጽ ተቀዶ ተጣለ እንበል፣ ወይ ደግሞ ይሄ አንቀጽ ተጽፎ ነበረ ተቀመጠ የሆነ ቦታ እንበልና ጠፋ እንበል። ያ ጠፋ ማለት ይሄ አንቀጽ ጠፍቷል ማለት ነው ወይ ነው? አይደለም። ለምሳሌ ላሳይሽ አንቀጽ ቢጠፋ ከበላችሁ ቆይ ላሳይሽ። ይሄን አንቀጽ ለምሳሌ መጣችና አንዲት ፍየል በላችሁ፣ ከዛ ይዘጋ እንደዚህ። አንድ ማንኛውም ቁርአን ሐፊዝ ብትጠይቁት ይሄንን አንቀጽ ይነግራቸዋል። ለምሳሌ እኔ አሁን ይሄ አንቀጽ ቢበላ እቀሯለሁ። وقال الشيطان لما قضي الامر ان الله وعدكم وعد الحق ووعدتكم فاخلفتكم በቃ ተመለሽማ። ቢጠፋ ነው ይሄ ሙሉ ቁርአን ቢጠፋ፣ ይሄ ሙሉ ቁርአን ቢጠፋ ወላሂ አልሐምድ ሁፋዞች አሉ ቁርአንን የሐፈዙ ሰዎች ማለት ነው። አላህ እኛም ከእነርሱ መካከል ነን። ይሄንን ቁርአን ቁጭ ብሎ ማጻፍ ይቻላል ነው። ሁሱ ቅድም እንዳለሽ ቁርአኑ ወረቀቱ ጠፋ ማለት እንትኑ ጠፍቷል ማለት አይደለም። ከዚህ ጀምሮ ከሱረቱል ፋቲሃ ጀምሮ እስከ ሱረቱ ናስ ድረስ እስከ መጨረሻው ሱራ ድረስ ይህንን ቁርአን ሙሉ በሙሉ የሐፈዙ ሰዎች አሉ። ሁሱ ለምሳሌ አንደኛው ነው። እኔም ያንን አርግ ብትኝ አደርጋለሁ። በጣም ደግሞ ሚሊየንስ የሚቆጠሩ ሁፋዞች አሉ። ብዙ ያን ያህል ማተር የሚያደርግ አይደለም። ይሄ የመጀመሪያው ነጥብ። ሁለተኛ ዘገባው ራሱ ብንመለከተው ዘገባው ضعيف ነው። የተናገረችው ፍየሏ በልቷለች የተባለው ዘገባ ቅድም አሳይቼሻለሁ። ኪታቡ የቱ ነበረ? ቅድም አሳይቼሻለሁ። ضعيف ነው ዘገባው ሙሉ በሙሉ ማለት ነው። አይ ዘገባው ትክክል ራሱ ቢሆን ከተባለ ወረቀቱ እኮ ነው በሰሒፋ ላይ ተጽፎ ነበረ በላችሁ ተባለ። እኛ እኮ ወረቀቱ እኮ ለእኛ እኮ ምናችንም አይደለም። ቁርአን ብለን የምንጠራው እኮ ዋናው ልባችን ላይ ያለውን ነው። አላህ ስብሐነሁ ወተዓላ ለዛ እኮ ነው ቁርአን ላይ ሲናገር ምንድን ነው ያለው? ነቢያችን ሰለላሁ ዐለይሂ ወሰለም ልብህ ላይ ነው ኢና ሰኑልቂ ዐለይከ ቀውለን ሰቂላ፣ ከባድ የሆነን ቃል እንጥላለን ያለው አላህ ልባቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሱረቱል ሙዘሚል ላይ ተመልክተሽ ከሆነ እና ልብ ላይ ነው እንጂ የሚጣለው በወረቀት ደረጃ መኖሩ ቫልዩ የለውም። እኔ ይህን ወረቀት ሳልከፍት ይህን ሙሉ ቁርአን መቅራት እችላለሁ። ያን ያህል እንትን አይደለም። ተረተሸዋል ሀሳቡን። ቁርአን ስንል በመጀመሪያ ደረጃ የተሰበሰበ ነገር ማለት ነው እና የሚሰበሰበው ደግሞ በልብ ላይ ነው። ገባሽ? ስለዚህ ያቺ ፍየል የአንዱን ገጽ መብላቷ ቁርአን ጎዶሎ አያደርገውም፣ አያጎለውም ማለት ነው። አያደርገውም። እሱ አይደለም በረሱል ልብ ውስጥ የተጻፈ ስለነበረ ትክክል። እና በረሱላችን ብቻ ሳይሆን በነቢያችን ዘመን ራሱ በጣም ብዙ ሺህ ቁርአንን ያሐፈዙ ሰዎች አሉ። አይደለም እሱ እነ ጂንጊስ ካሃን የሞንጎሊያን ዋና መሪ የነበረው ጂንጊስ ካሃን የባግዳድን ከተማ በሚወር ጊዜ ሙሉ በሙሉ ቁርአኖቹ ምናምን አቃጠለ። ማተር አለ ወይ? የለውም። ምክንያቱም ዋናው ልብ ላይ ነው ያለው። ተረዳሽኝ? ልብ ላይ ነው ዋናው ቁርአን የሚባለው ነገር ማለት ነው። ሲቀጥል ዘገባውን ራሱ ብንመለከተው እንትኑን ሐዲሱን ልክፈትልሽ እና ዘገባውን እንመልከተው። ዘገባውን ራሱ ብንመለከተው የሚያወራው ዘገባው ضعيف ነው። ዘገባው ራሱ ያው ይሄ ማለት ነው። ይሄ ዘገባ ምን ይላል? ዘገባው
أن الداجنة دخلت فأكلت صحيفة كتبت فيها آية الرجم والرضاع سلا آية الرجم ناس لا رضاع مياورانو زقبو آية الرجم من لو بمجمع الرجاء آية الرجم من لو يه منسوخ ነው ነስኽ የተደረገ ወይም የተሻረ የቁርአን አንቀጽ ነው። አየቱ الرضاع በተመሳሳይ ደረጃ የተሻረ ነው በሌላ ሐዲስ ላይ ማለት ነው። አይሻ ረዲየላሁ ዐንሃ ራሱ መጀመሪያ ላይ 10 ረضعات ነበሩ ከዛ በኋላ 10 ረضعات በአምስት ረضعات መንሱኽ ሆኑ ብላት አስቀምጣለች። አየቱ الرجم የምንለው እንትኑ አለ ሁክሙ አለ ነገር ግን ቲላዋው የለም። ቲላዋው الشيخة والشيخة إذا فرجمهما የሚል ነበረ የተሻረ ነው ጭራሽ ማለት ነው። ግን ቢሆን ራሱ የሐዲሱ ራሱ ضعيف ነው። ለዛ ማስረጃ ሰጥቼሽ ነበር ቀደም ابن حزم رحمة الله عليه እዚህ ጋር وقد غلط قوم غلطا اسكبرتون تندل وقد غلط قوم غلطا شديدا واتوا باخبار ولدها الكاذبون والملحدون منها ان الداجنة اكلت الصحيفة فيها آية متلوب فذهبت البت አንዲት ወረቀት ነበረች ያን ወረቀት የቁርአን አንቀጽ መታ በላች የሚለው ዘገባ ሙሉ በሙሉ ضعيف ነው ብሎ ነው ያስቀመጠው። እና አላህ Subhanahu Wa Ta'ala ቁርአን ኢና نحن نزلنا الذكر وإنا له لحافظون ነው ሱረቱ الحجر አንቀጽ 9 ላይ ብትመለከች ማለት ነው። ያወረድነው እኛ ነን የምንጠብቀው እኛ ነን አለ። ኦኬ ያወረደው ማን ነው? አላህ ነው። የሚጠብቀውስ ማን ነው? አላህ ነው። አላህ የሚያወራው ስለዚህ ወረቀት ነው ወይ? ስለዚህ ወረቀት ነው ወይ ካልና አይደለም፣ ስህተት። ምክንያቱም ይህንን ወረቀት ዛሬ አንድ ሰው አምጥቶ እሳት ውስጥ ሊከተው ይችላል። አላህ ቁርአን በግጥማቸው ምን ይላሉ? ቀረአት ናቀቱ ይባላል። በሆዷ በአርግዛ እንትን ጽንስ በምትጸንስ ጊዜ የሆነ ነገር ሰብስባ ያዘ በሆዷ ለሚለው ቀረአት ናቀቱ የሚል ንግግር ይጠቀማል። ሳይ ቁርአን ሲባል በአንድ የተሰበሰበ ነገር ነው እንጂ ይሄ ወረቀት አይደለም። ቤተሻለውን ቁርአን ሲቀደድ አይተናል አናውቅም እንዴ? አይተናል እኮ ሰው ኢና نحن نزلنا الذكر وإنا له لحافظون ሲል لا يأتيه الباطل من بين يديه ومن خلفه تنزيل من ይሄ ሁሉ የቁርአን አንቀጾች የሚያወሩት ስለዚህ ወረቀቱ ሳይሆን ይሄ ቁርአን ብለን የምንጠራው ውስጡ ስላለው ነገር እና ያ ውስጡ ያለውን ደግሞ አልሐምዱሊላህ በጣም ብዙ ሑፋዞች አሉ። ሙሉ በሙሉ ከመጀመሪያ እስከ መጨረሻ 114ቱንም ሱራ የሚያውቁ ሑፋዞች አሉ። እና ያን ያህል እንትን አይደለም ነው አስፈላጊም አይደለም። አሁንስ እንዴት ነው ገባሽ? እሺ አሁን ገብቶኛል። አመሰግናለሁ። ኦኬ እሺ ሌላ ጥያቄ አለሽ? እንዳታወርዱኝ ሌላም ጥያቄ ካለኝ ስለምጠይቅ እንዳታወርዱኝ ድጋሚ አስገቡኝ ብዬ ከበቸው ከስር እሺ እሺ ጥያቄ ያለው ሰው ካለ ኢንሻአላህ ሁሱ እስኪመጣ ድረስ ንጽጽራዊ ጥያቄ መሳሰሉት ካላችሁ ክርስቲያኖችም መግባት ትችላላችሁ። ኦኬ ገስት ላይ ያላችሁ ሰዎች ጥያቄ ያላችሁ ሞሚ ማም ለማለት ኦኬ ማም ኦፊሻል السلام عليكم. وعليكم السلام ورحمة الله وبركاته. ማነው ባባ ወደ ሰላም ብስቲ ባለ እናንተ ሰላም ናችሁ? አንድ ጥያቄ ነበር ባባ። እሺ ሀቢቢ ሱብሂ ሰላት ላይ ማለት ነው ብዙ ጊዜ እንቅልፍ እንትን ይለኛል። በተነሳሁበት ሰዓት እሰግዳለሁ። ይሄ እንዴት ይታያል? ኦኬ ዑለሞች በሁለት አይነት መንገድ ያስቀምጡታል። እነ ሼክ እብን ባዝ ረሕመቱላሂ ዐለይሂ ወሼክ እብን ዑሰይሚን وكذلك አብዛኛው የሐንበልያ መዝሀብ ተከታይ የሆኑ ዑለማዎች አንድን ሰላትን አውቆ በደንብ አስተውል፣ ሰላትን አውቆ ያሳለፈ ሰው ቀዷ ማውጣት የለበትም ይላሉ። ምክንያቱም ከፍሯል ብሎ ነው የሚያምኑት በእነሱ ሀሳብ መሰረት። ገባህ? ምን ብለው ያምናሉ? ከፍሯል ብሎ ስለሚያምኑ ተውበት አድርጎ ነው መመለስ ያለበት እንጂ ቀዷ ማውጣት የለበትም ብለው ያምናሉ። ነገር ግን ጅምሁር አልዑለማ አንድ ሰው ሰላትን ካሳለፈ ቀዷ ማውጣት እንዳለባቸው ያምናል። ወአስለን ደግሞ የሱብሒ ሰላትን ማሳለፍ በጣም አስቸጋሪ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሱብሒ ሰላትን አስመልክተው ስለ ሱብሒ ሰላት አይደለም ረካዓተይ አልፈጅር ኸይሩን ሚነ ዱንያ ወማ ፊሃ ብለው ከሱብሒ ሰላት በፊት የሚሰገዱት ቀብልያዎች 2 ረካዓቶች ዱንያም ከዱንያ ውስጥም ካለ ነገር በሙሉ የበለጡ ናቸው ብለው ተናግረዋል። ወማዛ ባሉኩም ፊ ሰላት ሱብሕ ሰላት ሱብሕን ሊያመልጠን አይገባም። የሱብሒ ሰላት بشر المشائين في الظلمات بالنور التام يوم القيامة كما قال النبي صلى الله عليه وسلم እነዛ በማታ ላይ ወደ መስጊድ የሚሄዱ ሰዎችን ነገ የቂያማ ቀን ሙሉ በሙሉ በሆነ ብርሃን አበስራቸዋል።
ያ ብርሃን የቱ ነው? ሲራጥ የምናልፍበት ብርሃን። በዛ ሲራጥ ላይ ስናልፍ ብርሃን ያስፈልገናል። የምንመለከትበት ምዕመናኖች ረበና አትሚም ለና ኑረና ወግፊር ለና በሚሉ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? በሱብሂ ሰላት ላይ በማታ በሱብሂ ሰላት የሚሄዱ ሰዎችን አበስራቸው። በምን ቢኑሪ ታም የውመል ቂያማ፣ በነገ የቂያማ ቀን ሙሉ በሆነ ብርሃን አበስራቸው። እና ሱብሂ ሰላት ላይ አንዘናጋ፣ አንጠቅም። ሱብሂ ሰላት ላይ ምናልባት ያመለጠን በእንቅልፍ ከሆነ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ኢነላህ ተላፈ ዐን ኡመቲ ሰላት፣ ሶስት ነገርን አላህ ሱብሓነሁ ወተዓላ ይቅር ብለዋል ብለዋል። አንደኛው በእንቅልፍ የሆነ ወይም ረስተው የሆኑት ወይም ደግሞ መስቱክሪሁ ዐለይህ በግዴታ እንዲሰሩ የተደረጉት ነገር ብለዋል። በዛ ከሆነ እሺ፣ ግን ለራሳችን ዑዝር አንስጥ። ውዱአችንን አድርገን እንተኛ፣ ዚክር እናድርግ። ወላሂ ሱመ ወላሂ ሱብሒ ላይ እንነሳለን። እንደውም ይጨንቀናል፣ 5 6 እንነሳለን። አለፈን አላለፈን እያልን ማለት ነው። እና ሐቢቢ እንደዛ አድርግ። መርሐባ መርሐባ። እሺ፣ አላርም አለ፣ ብዙ ነገር አለ አሁን በዚህ ጊዜ። ስለዚህ ጠንከር ብላችሁ የሱብሒ ሰላት ላይ መዘናጋት አያስፈልግም። እኛ እንግዲህ ጠንካሮች ነን እንላለን። ጠንካሮች ነን እያልን ራሳችንን ከፍ እያደረግን የሱብሒ ሰላት ላይ ከላያችን ላይ ያለውን ብርድ ልብስ አንስተን መነሳት አለመቻል ትንሽ አስቸጋሪ ነገር ነው እና ኢንሻአላህ ያንን ማድረግ ሁላችንም ጋር ይጠበቃል። የሱብሒ ሰላት ላይ እንዳንዘናጋ ኢንሻአላህ። በቃ እሷን ዳገቷን ውጣት፣ እሷን ዳገት ነች። ኦኬ፣ ጥያቄ ያላችሁ ሰዎች ካላችሁ መቀጠል ትችላላችሁ ኢንሻአላህ። ኢንሻአላህ ሞዴሬተሮች አስገቡ ጥያቄ ያላችሁ ሰዎች ካሉ። ኦፊሻል አለ አሎ ሙስሊምና ክርስቲያን። ወአለይከ ሰላም ወራህመቱላሂ ወበረካቱ። ጥያቄ አለ ሀቢቢ? ሁሉም ሰላም። አንድ ጥያቄ ያለኝ አንድ ሰው በዱንያ ላይ ያለ አንድ ሰውን ጥፋት አጠፋበትና አንድ ሰው ረገመው፣ ያ ሰው ከዛ የረገመው ሰው ቢሞት እርግማኑን ለማንሳት ምን ማድረግ አለበት? ያ ሰውዬ ሰማኝ ነው? አዎ፣ የረገመው ሰውዬ ነው የሞተው። ኦኬ፣ ለምንድን ነው በምን ምክንያት ሊረግመው የቻለው? ባጠፋው ጥፋት ነው ወይስ ዝም ብሎ? አንዳንዱ ዝም ብሎ እንትን አለ። ባጠፋው ጥፋት ማለት አሁን ሰው ልጅ ነው፣ በሰዓቱ ልጅ ነው፣ ያው የልጅ ጥፋት ነው እና ተረገመ። ያን እርግማን ለማንሳት ምን ማድረግ አለበት? ከፎቁ ቀጥሎ አንድ በር አለ። እሱን አስለን አንድ ነገር ስሙኝ፣ አዳምጡኝ ሁላችሁም። ወላሂ ይህ ዘመን አላህ በጣም እየታመጸበት ያለበት ዘመን ነው። አላህ በጣም እየታመጸበት ያለበት ዘመን ነው። አጠበሪ ረሕመቱላሂ ዐለይህ በዘገቡት ሐዲስ ላይ ሰሓቦች ሰለማ ብን አልአውካዕ የተሰኘው ሰሓቢይ ምን ብሎ ተናግሯል? ኩና ኢዛ ረአይና ረጁለን የልዓኑ አኻህ ረአይና አነሁ ቀድ አታ ባበን ሚን አልከባኢር። ሱብሓነላህ። አንድ ሰው ወንድሙን ሲረግም ስናይ አሉ በቃ ትልቅ የሆነን የላዕን ትልቅ የሆነን ወንጀል እንደሰራ አድርገን ነበር የምናስበው። እንዴት ወንጀል ሰው አይረገምም? ይሄ መርገም የሚባለው ነገር ሰውን መርገም በጣም ከባድ ነገር ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እኔ ተራጋሚ ሆኜ አልተላኩም ብለው ነው የተናገረው። ላተልዐን አትርገሙ ብለው በጣም በብዙ ሐዲስ ላይ ተናግረው። ሰሒህ አልቡኻሪ ሐዲስ ቁጥር 528 ላይ፣ ሱነን አቢ ዳዊድ ሐዲስ ቁጥር 4905 ላይ የመሳሰሉት ላይ እርግማን የሚባለውን ነገር ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል። ነገር ግን ሴቶችን ማስመልክቶ ከዚህ በፊት ባለፈው ይመስለኛል ተናግሬ ነበር። ሴቶች ነገ የቂያማ ቀን ጀሃነም ላይ የሚበዙበት አንደኛው ምክንያት ዩክፊርነ ለዕነ ወየክፉርነ ልዐሺር፣ በጎ ውለታን ይረሳሉ፣ እርግማን ያበዛሉ ነው የተባለው። እና እርግማን የምትራገሙ ሰዎች አትራገሙ፣ ጥሩ አይደለም። ሁለተኛ ደረጃ በድለን ከሆነ ሰውን በድለን ከሆነ የተረገምነው እኛም በጣም አስቸጋሪ ሁኔታ ያለ ነው። ያንን ሰውዬ አፉታ ልንጠይቅ ይገባል። ካልሆነ ግን ምንድነው ማድረግ ያለብን? አስተግፊሩላህ ሱብሓነሁ ወተዓላ። ነገ የቂያማ ቀን እንዳይጠይቀን ያ ግለሰብ አላህን ሱብሓነሁ ወተዓላ ይቅርታ መጠየቅ ነው። አላህ ልቡ ላይ ቅናቻ እንዲያደርግለት መጠየቅ ነው። ልክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ አላህ ሱብሓነሁ ወተዓላ ሁለት ሰዎችን አይቶ ይስቃል አሉ። ማናቸው እነዛ ሰዎች? የቅቱሉ አሐዱሁማ፣ አንደኛው አንዱን ይገለዋል።
የሞተው ሰውዬ ሸሂድ ይሆናል፣ ይህም ሰው ጀነት ይገባል ብለው ተናገሩ። ገዳይም ተገዳይም እንዴት ነው የጀነትና የጀሃነም የሚሆነው ከተባለ ተገዳዩ ሸሂድ ይሆናል አሉ። የገደለው አካል ደግሞ ነገ የቂያማ ቀን አላህ ሱብሓነሁ ተውበት ያደርግና ነገ የቂያማ ቀን አላህ ሱብሓነሁ ወተዓላ ከዚህ ሰውዬ ደምህን ካሳ ልቀበልልህ ወይስ በሱ ምትክ ብዙ ጀነቶችን ልስጥህ ይለዋል። ጌታዬም እሱን አፉ ብዬዋለሁ ብዙ ጀነትን ስጠኝ ይላል ብለው ተናግሯል በዘገባ። ስለዚህ ያን ያህል ያንን ደረጃ ለመድረስ አላህን ይቅርታ ልንጠይቅ ይገባል። ወንጀሉ ከኛ አጥፍተን ከሆነ ማለት ሳናጠፋ ግን በተለምዶ ዝም ብሎ የሚራገሙ ሰዎች የተረገሙት እርግማን ከሆነ አይደርስም ጭራሽ ነው። እኛ ብቻ ሰውን አንበድል፣ በደል መጥፎ ነው። ሰው ላይ አንድረስ፣ ሰው ላይ መድረስ መጥፎ ነው። መን ظلم قدر شبر من الارض طوق من 7 سماوات ነገ የቂያማ ቀን ዛሬ ምድርን አንድ ስንዝር ያክል የሰው መሬት የበደለ ሰው ነገ የቂያማ ቀን 7 ሰማያት አንገቱ ላይ ይደረጋል። በሌላም ዘገባ ደግሞ ከ7 ሰማያት እንዲወረወር ይደረጋል ብለው ተናግሯል። الظلم ظلمات يوم القيامة ድቅድቅ ጨለማ ነው ሰው መበደል ነገ የቂያማ ቀን ድቅድቅ ጨለማ ይሆናል ብለው ነው ነብዩ የተናገሩት። እኛ ሰው ላይ አንድረስ። ሰው ግን በተለያየ ምክንያት ዝም ብለህ ለምሳሌ ይሄርክ ተሳስተህ ስለገፋው የሚራገም ሰው ሊኖር ይችላል። እንግዲህ ያንን እኛ መቆጣጠር አንችልም። ግን ከዛ ውጪ በእኛ ጥፋት ከሆነ አፈይቱ ሊላህ እንጠይቅ። ወዕፉ ወስፈሑ አላ ትሕቡና የግፊር አላሁ ለኩም ነው። አላህ ይቅር እንዲላችሁ አትፈልጉም ወይ? ሰዎችን ይቅር በሉ። ኦኬ ሀቢቢ፣ ይህንን መንገድ መከተል ይሻላል። የለህም እንዴ አብዱልሐሚድ? ኦኬ እሺ። ሌላ ጥያቄ ያለው ሰው ካለ ኢንሻአላህ ቀጥሉሽ። ኢትዮጵያ አለ? ኢትዮጵያ የለህም? ኢንሻአላህ አንድ መልእክት ላስተላለፍ። አፍወን እስከዛ ምናልባት ሰሞኑን ስናገር ሰምታችሁ ሊሆን ይችላል። ወደ ጉራጌ ዞን እና ስልጤ ዞን አካባቢ የአክፍሮት ኃይሎች በጣም እየተንቀሳቀሱ ነው የሚገኙት እና እዛ አካባቢ ሄደን ሰፋ ያለ ዳዕዋ የማድረግ እቅዶች ተይዘዋል። ኢንሻአላህ ለዛ እቅድ ያው ከዚህ በፊት ታውቃላችሁ የኔ መጽሐፍ አለ ድብቅ በሽታዎች የሚል እስልምና ላይ ለሚነሱ ጥያቄዎች በተወሰነ ደረጃ መልስ ለመስጠት የተሞከረበት መጽሐፍ እና ያንን መጽሐፍ እዛ አካባቢ በስፋት እንደሚፈልጉትም ጭምር ስለነግሮኝ ስለነበረ እና ወንድማችን አስረስም ለዳዕዋ ያስፈልገኛል ብሎ ነበር። ከዚህ በፊት መጽሐፍ ሰጥተነው ነበር። 300ውን መጽሐፍ ጨርሶታል። ለዳዕዋ ልኮት ማለት ለዳዕዋ ሲያደርግ እየሰጠ እና ከዛም በላይ መጽሐፎች ያስፈልጉኛል ብሏል። ኢንሻአላህ መጽሐፍ መነየት የምትፈልጉ ሊወጅሂላህ ብላችሁ መነየት የምትፈልጉ ሰዎች በውስጥ ብታወሩኝ ደስ ይለኛል። ለስልጤ ዞን፣ ለጉራጌ ዞን እና ለወንድማችን አስረስ ለነሱ በዋነኝነት ማለት ነው። እናንተ በነፍስ ወከፍ የምትፈልጉ ሰዎች አዲስ አበባ ያላችሁም፣ ሳውዲ ያላችሁም፣ ዱባይ ያላችሁም የት እንደምታገኙ ቴሌግራም ላይ አስቀምጫለሁ። ቴሌግራም ቻናሌ ላይ ሂዱ። ነገር ግን አሁን ለዳዕዋው መስክ ብቻ ነው፣ እርጀንት የሆነ ነው፣ በጣም አፋጣኝ ነው፣ በጣም ነው የሚፈለገው። ለዳዕዋው ብቻ ነው። ያንን የምታደርጉ ከሆነ ኢንሻአላህ በውስጥ አውሪ ኢንሻአላህ። እሺ ጥያቄ ያለው ሰው ካለ ኢንሻአላህ አስገቡ። ኢንሻአላህ ተራ በተራ ደግሞ ሌሎች ቦታዎች ላይ እየሄድን እነዚህ ዳዕዋዎች መቀጠል አለባቸው ነው። እሺ ገስት ካሉ ሞዴሬተሮች ኢንሻአላህ አስገቡ። ኦኬ በውስጥ በኩል አውሩኝ ኢንሻአላህ። መነየት የምፈልገው አንድ መጽሐፍ 350 ብር ነው። ኢንሻአላህ የቻላችሁትን ያክል መነየት በችሉ ሰዎች መነየት ትችላላችሁ። አሁን ገብታችሁ እንዳነይቱ በውስጥ በኩል ይያለው። እሺ ጉራጌ በጣም ኦኬ። የገባችሁ ሰዎች ጥያቄ አላችሁ? አሙ መሐመድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? ሁሉም ሰላም እንዴ? አልሐምዱሊላህ። እኔ ጥያቄ እኔ እዚህ ዱባይ ነበርና ያለሁት ማለት ነው። እኔ የመጣሁት ኮንትራት ነው ሰዎቹ ጋር ማለት ነው። ከመጣሁኝ 1 አመቴ እና አሁን ባሌ በ1 4 ወር የሆነው ነው። እሱ እዚህ መጥቷል እና እሱ ውጪ እኔ ጋር ነይ ቶሎ አለኝ እና አሁን ከሰዎቹ ጥሩ ሰዎች ናቸው። አሁን ከድቻቸው በወጣ ሀራም አይሆንብኝም ወይስ እሱንም ቢብለው ወይም ሀራም ይሆንብኛል? የሱም እንዴት ባረግ ይሻለኛል? ኢንሻአላህ ብዙ ሲመጣ ሀሳቡን ያስቀምጥልሻል። እንደዛ ይሻላል መሰለኝ። ኦኬ ቃል ከተገባባሽ ቃልሽን ማፍረስ አይጠበቅብሽም ካንቺ።
አዎ እኔ 2 አመት ነው ፈርሜ ከሰዎቹ ጋር የገባሁት እና እኔ 1 አመቴ አሁን ባለቤቴ ከመጣ 4 ወሩ እና እሱ ውጭና እኔ ጋር አለኝ እና እነሱን ደግሞ እነሱንም ለመክዳት ቃል ስለገባሁ 2 አመት ለመስራት እሱም ባሌ ስለሆነ እኔ ደግሞ አንዴ መጥቻለሁኝ ቃሌን አላጥፍም አልኩት። አይ እኔ ባልሽ ነው የኔ ሀቅ አለብኝ አለ። አሁን ይሄ ማንኛው ሀቅ ነው እንትን የሚልብኝ ብዬ ለመጠየቅ ነው። እሱን ለማሳመን ሞክሪ። ሙስሊሞች እንግዲህ ይፉነ ቢነዝር ነዝር የሚባለው ለአላህ የተሳሉትን ያሟላሉ። በተጨማሪም ደግሞ እናንተ ያመናችሁ ሰዎች አውፉ ቢልዑቁድ ከተፈራረማችሁ በሆነ ነገር ቃል ከተገባባችሁ ያንን ነገር አስገኙ ነው ያለው አላህ ሱብሓነሁ ወተዓላ። እና መሀል ላይ ያለው ሙሱ ካለ ኢንሻአላህ እሱ እንትን የሚልሽ ካልሆነ ለእነሱ ነገሩን አስረድተሽ ወይ ለባልሽ ወይ ለእነሱ ነገሩን አስረድተሽ መፍትሄ ነው ፈለግ ሞከር። አላሁ አዕለም። እሺ የማያልፍ የለም አለ ወያለሽ ፎሎ አድርጉና እኔ መክፈቴ አይቀርም። ብዙ ተዘጋ ከፍትና ትንሽ እንማማራለን ኢንሻአላህ። የማያልፍ የለም መቀጠል ትችላለሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ እና ማዘር ረመዳን ላይ በጣም አሟት አልጾመችም 30ውንም እና አሁን ደግሞ ምስኪኖችን ማብላት አለባት ምግብ ተሰርቶ ትስባል። ምግቡን ደግሞ አሁንም ቢሆን እያመማት ነው። ያኔ ጾማ ማውጣቱን አትችልም። ምግቡ ቢሰራ ለስንት ሰው ነው መሆን ያለበት? እና ደግሞ ምግቡን ራሱ እሷ ብቻዋን ናት በእድሜም ደከም ስላለች ብዙ ሰው ከሆነ የሚወጣው ምግቡ ሰርታ ሄዳሉ ስተውስ እና ኦኬ ስልክ ገብቶብኝ ነው። አፍወን ምን አልሽኝ ጌታችን? እና አሁን በእድሜም ገፋ ያለች ስለሆነች ምግቡን ሰርታ ማብላት ካልቻለች በብር በኩል መስጠት ይቻላል ወይስ አይቻልም? እና ደግሞ ለስንት ሰው ነው ምግቡ መሆን ያለበት? ምግቡን ለስንት ሰው ነው መሆን ያለበት? ለእያንዳንዱ ቀን ነው። ቱጥዒሙ ዐላ ኩሊ የውም ሚስኪን፣ ለእያንዳንዱ ቀን አንድ ሚስኪን ታበላለች። 30 ማለት ነው። አዎ ያ ሚስኪን እንዴት ነው የሚሆነው ከተባለ እንዴት ነው የሚሆነው ከተባለ ሳዕ የሚባል አለ። ሳዕ ታውቂያለሽ? አላውቅም። ኦኬ ሳዕ ማለት በአማርኛው ምንድነው? አንድ እፍኝ ይባላል።